እንደፈለኩ ነው ማውራው ብራዘር ትክክል ነው ብዬ የማስበው ነው ማውራው አሁንም አድሆሚነም እየሰራ ነው ያለው ገብቷል አድሆሚነም ማለት መሰለህ ሐሳቡ ላይ መሞገት ሲያቅትህ ከሐሳቡ ወጥተህ ሙሉ ወንጌል አታክ እንደተደረገች አድርገህ ፕሬዘንት እያደረግክ ነው ሬድ ሄሪንግ ኮምፖነንትም አለው አድሆሚነምም አለው this is wrong ብራዘር አይጠቅምህም ትክክል ሲያወራ ሁለት ነገር በአንድ ጊዜ ያወራ ወርዶ ፌዝ የሚልና ባህሪ የሚል አንድ ላይ ያወራ ሁለቱንም ማለት ነው ሁለቱንም ሲያወራ እኔ ለሁለቱም አንድ ላይ መለስኩኝና ከዛ ውስጥ ሙሉ ወንጌልም እኮ ይሳካልሃል በርታ እመን ተብሎ የሚጠቀስበት ሲቹዌሽን አለ ስል አንተ ይሄንን ነገር ተውክና ለዚህ የተናገርከውን በአንድ ሴንተንስ ለዚህኛው ወስደህ ነው እየሞገትክ ያለው ከዛ ይሄን የተናገርኩትን ነገር አስረዳውክ guess what you missed it why because you want it that's wrong ሰው ሲያወራ እየተናገረው ከዛ ሶቨሬን ደግሞ ቱ ቢ ዲተርሚንድ አላልኩም እኔ ደግፋቸዋለሁ ያልኩት ገና አሁንም ቢሆን ቻሌንጅ አረጋቸዋል ሳረጋቸው ግን ዲፋይን እያደረኩኝ የጸጋ ልጅ እንደዚህ ነው የባህሪ ልጅ እንደዚህ ነው እያልኩ ነው ቻሌንጅ ማረጋቸው እንጂ ያው በቃ ተውት ብዬ ድንጋይ ወርውርባቸው ያልኩ አይደለም ስለዚህ አንደኛ ሙሉ ወንጌል አንተ ብቻ አይደለችም ኦኬ ስለ ሙሉ ወንጌል ካንተ ተሻለ ሰራው ባለን በቂ ስራ እየሰራው ነው ያለሁት ያነበብኩ ነው ያለሁት አሁን ካወቅኩት በላይ ሁለተኛ ያላልኩትን ነገር አትበል የምናገረው ነገር ስማ ያወራለው ስለ ወርድ ኦፍ ፌዝ ነው ሙሉ ወንጌል ውስጥ የባህሪ ልጅነት የሚባል የለም አዶፕሽን ነው ያለው አዶፕሽን መሆኑን ደግሞ አዘጋጅቼ ከትክክል ጋር ላወራ ኦልሬዲ ጽፌዋለሁ እዚህ ጋር አሁን የተናገረው the spirit of adoption ብሏል በዚህ ጉዳይ ላይ መልስ እያዘጋጀው ነበረ እንግዲህ ኢማጂን በኤቪደንስ ነው አሁን ራሱ እንኳን እያወራ ያለሁት ስለዚህ ሳወራ ትዕግስት ካለ ስማ ትዕግስት ካለ ከሌለ ደግሞ just leave me ሙሉ ወንጌል ናት በል I mean who are you brother who are you that's terrible ወይ እዚህ ጋር ነው ልግባ ምን መሰለ ተገኝ ያነሳውን ነጥብ እንድትረዳው ዳኒ አንተ ያነሳው ፖይንት አለ ለተገኝ ደግሞ ምንድነው እያለ ያለው ይሄንን ነጥብ ያነሳው ነጥብ ፖዞናል እየሰማኝ ካልሆነ ምናልባት ኦኬ የሰማው እያነሳ ያለው ነገር ፕሪሰፖዝ አድርገሃል ንግግር ላይ ትቤት ይደርን እንደሚለው ቃል ውስጥ ሙሉ ወንጌል ውስጥ እኛ ስንለው ከነበረው ነገር ውጪ ሊኖር ይችላል የሚል እሳቤ ያለው ቋንቋ ስለተናገርክ በጊዜ ነው ለእምነት ቃል ነው የተናገርኩት እንጂ ለባህሪ ልጅነት አይደለም የተናገርኩት ኦኬ እሱን ዝባባት ትችላላችሁ ግን እንደውም ተገኝ ወሰደው አክሽን አንተ ሌላ ሐሳብ ሳታመጣ በፊት ነው ፖዝ አርግ ነው ያለውና ፖዚቲቭ አድቨርስ ኢፌክቱ ምንድነው የዚህ ነገር አድቨርስ ኢፌክቱ ያላልኩትን እኔ አፉስ መጨመር ነው ዳኒ ምን ለማለት ፈልገ ነው አይደለም አለው አይደል እዚህ ጋር እየሰማችሁ ነው ቤቱ የእናንተ ነው በማንኛውም ሰዓት ታስቆሙኛላችሁ ስለዚህ ያላልኩትን ያልተባለው ያላሰብኩትን ጭራሽ እንደውም ሙሉ ወንጌላት በፔንቴኮስታል ብራዘር በደንብ ነው ሙሉ እየደገምኩ ነው ምለው እስተካከላለሁ ጋር ናቁመውና አይ ቲንክ የተገኘም ሐሳብ ገብቶኛል እንደውም እኔ ፐርሰናሊ የተገኘ ያደረገው ነገር ለአንተ ፖዚቲቭ ነገር ሆኖልሃል ብዬ ነው የማስበው ሆነስትሊ ስፒኪንግ ምናልባት ተሳስተህ ወደዛ እንዳትሄድ ፕሮቴክት አድርገዋል የሙሉ ወንጌል የባህሪ ልጅ ሳይሆን ምንድነው የጸጋ ልጅ ሳይሆን የባህሪ ልጅ አይነት እምነት ነው ያላት ብለህ እንድታስተምር ክፍተት ቢኖርህ ኖሮ ተከላክሉልሃል እና በፖዚቲቭ ብትወስደው ጥሩ ነው at the same time አድሆሚነም እየሰራ ሚስ ካራክተራይዝ ያደረገኝ ነው at the same time እሺ አሁን ወደ ተስፍሽ እንሂድና እስቲ ተስፍሽ ሐሳብ አለውና ወንድማችን ተስፍሽ ወደ አንተ እንምጣ አመሰግናለሁ ትክክል ሰዓት ስለሌለኝ ነው ሁለት ነገር ነበር አንደኛ ዳኒ እኛም ማናቀው ያልሰማ ነው ትምርቶቻቸውን አይደለም የምናወራው የሰማነውን በድፍረት የሚያወሩትን ተከራክረን ያመኑበትን ነገር ነው ያወራን ያለን የመጀመሪያው በግልጽ የወጣውን ማለት ነው ሶ ባለፈውም ተነጋግረናል ዳኒ በጣም ከይቅርታ ጋር ነው ይሄንን ስለ አይ ሪስፔክት ዩ የምታደርገውን ነገር አንተ በግል ደውለህ ወይ በግል የሆነ ነገር ተጻጽፈህ ያልሁን እየመጣ ለነሱ ዲፌንድ ለምን እንደምታደርግላቸው አይገባኝም ባለፈውም ኮኪን ስንናገራት አንተን በግል ስታወራት አልተቃወመችህም ልክ ነህ ብለሃለች እሱን አምጥተህ እንደዚህ ብላኛለች እንዲያውም የቅርታ ቪዲዮ እንደምትሰራ ምናምን ነግራኛለች ምናምን ብለ
ከቨር ስትሰራ ነበረ። ከቨር የሰራው ስላለች ነው መታልከው። ግን ደግሞ የዛኑ ቀን ነግሬሃለሁ አይደለም፣ እንደዛ አይደለም ያደርጉት እነሱ። ይሄ የኖሩበት ትምህርታቸው ነው፣ አይለወጡም። ይቅርታን ቪዲዮ አትሰራም፣ ለያገኙት ሰው መልካቸውን ነው የሚቀይሩት ብዬ ያኔም ነግሬሃለሁ። ስንት ቀን አለፈው? ኦልሞስት ሳምንት ሊያልፈው ነው። ሳሚ ቤት ተገናኝተን ኮኪ በዛው ትምህርቷ፣ በዛው እምነቷ፣ በዛው አስተሳሰቧን የኖረችው የቀጠለችው። አንተ እንዳልከው ልክ በውስጥ አንተ አለችኝ እንደምታልከው ተሳስቻለሁ፣ ልክ አይደለሁም፣ እኔና ኢየሱስ ኩያሞች አይደለንም ምናምን ብላ አልተናገረችም። ተናግራ አታውቅም። ከዛም በኋላ አልተናገረችም ካንተ ጋር። አሁንም እና ኃይሉንም ሆነ ሌሎቹን በውስጥ ሳወራቸው፣ ስጽፋቸው፣ ስጠይቃቸው እንደዚህ አይሉም ብለውኛል ብለህ ትለናለህ። በአደባባይ የተገለጠው በአደባባይ የሚያስተምሩትን ቪዲዮዎች ከፈለክ 1000 ቪዲዮዎችን እሰጥሃለሁ። መረጃዎች የምትፈልግ ሆነ ሚሊዮን እሰጥሃለሁ። ትምህርታቸው ከገባበት ጀምሮ አንተም በግል ሲያወሩ እንደዚህ አሉኝ ብሎ እንደዚህ አያምኑም ብለህ ለምን ልትነግረን እንደምትሞክር አይገባኝም። ፊት ለፊት እየተናገሩ እያስተማሩት እያወሩት ያሉትን ነገር በውስጥ አንተ ስላሉህ በውስጥ ላንተ እንደዚህ አሉኝ ስላልክ እንደዚህ አያምኑም ለምን ትላለህ? ለምንድነው ሌሎች ሰዎች አሃ ለካ ዳኒ በውስጥ ጠይቃቸው እንደዚህ አያምኑም ብሎኛል ብለው አንተን በቅንነት የሚሰሙ ሰዎች እነሱን እንዲቀበሏቸው ለምንድነው ቤት የምትከፍተው? ለምንድነው መንገድ የምትከፍተው? ብለውሃል። በአደባባይ ይበሉ። አንተ ላንተ በውስጥ አሉኝ ያልከውን ነገር እኔና እግዚአብሔር አንድ ነን፣ ደሴም ዲኤንኤ ነው ያለን። እግዚአብሔር መፍጠር የሚችልበት ማንነትና እምነት አለው። እኔም ከእግዚአብሔር እንደወጣው እንዲሁ መፍጠር የሚችልበት ማንነትና ዲኤንኤ አለኝ። እግዚአብሔር ብሎ ይፈጥራል ብዬ እፈጥራለሁ፣ ደሴም ዲኤንኤ ነው ያለን ብለው አይደለም የሚናገሩት። ኃይሉ እንደዚህ አይደለም የሚናገረው። ቪዲዮ መስማት ትፈልጋለህ? ያስተማረውን ነገር ይህንን እየተናገረ በውስጥ በኩል ለእኔ አሉኝ የምትለውን እባክህ ዳኒ በጌታ ልለምንህ። ከዚህ በፊትም ስላልክ ነው ይህን የምለው። በውስጥ ካሉ እስኪስተካከሉ ድረስ መተህ በውስጥ ስናወራ እንደዚህ አናምንም ብለውኛል ብለህ ምስክርነት አትስጠን። አንተ ከምትነግረን ምስክርነት በላይ እኛ ለዘመናት የምናውቀው ትምህርታቸው እሱ ነው ትክክሉ። አንተን በምን መልኩ አፕሮች እንዳደረጉ አናውቅም። ለአንተ የሰጡት ነገር ነግረው ሊሆን ይችላል። አልነገሩህም እያልኩ አይደለም፣ አላሉህም እያልኩ አይደለም። ለጠያካቸው ነገር ሁሉ እንደዚህ አይነት ምላሽ አልሰጡህም እያሉ አይደለም። እነሱ ግን አይደሉም። እነሱ እንደ እግዚአብሔር ነን ነው የሚሉት። ከእግዚአብሔር ውስጥ ይወጡ ናቸው። ኢተርናል ናቸው። እግዚአብሔር አምኖን ተናግሮ እንደሚፈጥረው ሁሉ እነሱም አምኖ እንደሚፈጥሩ የቃላቸው ንግግራቸው ልክ እንደ እግዚአብሔር እንደሆነ የሚያምኑ ሰዎች ናቸው። ይህንን ደግሞ ደግመው ነግረውናል። በትምህርታቸው ህዝቡን አስቁመው ኮንፌሽኖቻቸው ይኸውልህ ሲዋሽ ነበር በቀደም የእንትን ሆቴል ሃርመኒ ሆቴል ምናምን ብሎ ውሸቱን ነው። ሮን ማሞ ጋር ቪዲዮዎች ሺህ አሉኝ መስማት ከፈለክ፣ ሌሎች ቦታዎች ሺህ አሉኝ ከፈለክ። እነሱ የሚያስተምሩትን በአደባባይ የተገለጠውን ይህንን አጋንንታዊ ትምህርት በውስጥ አውርተን እንደዛ አያምኑም እንደዚህ አናምንም ብለውኛል ብለህ አትሸፍንላቸው። አትሊስት እንዳላቋረጥህ ነው እንጂ ያልሆነ ነገር ነው እያወራ ያለው። ትላንትና 600 ሰው እያለ 700 ሰው እያለ አሁን እዚህ ፊት ለፊት አላልከንም? አዳምጠኛ አያምኑም እንደዛ ብለህ ሳወራቸው እንደዚህ አሉኝ አላልክም እኮ። አዳምጠኛ 30 ሴኮንድ ስጠኝ፣ ከዛ በላይ አልገባም። 30 ሴኮንድ ትላንትና 600 ሰው እያለ ኃይለሻ ቤት ገብቼ ኦምኒዎቹን ጠየቅኩት። ኦምኒ ፕሬዘንት ነው ወይ አይደለውም? ኦምኒ ሸንት ነው ወይ አይደለውም? ሰልፍ ሰፊሽንት ነው አይደለውም? ሰልፍ ኤግዚስተንት ነው ወይ አይደለውም? አሳይቲ አለ ወይ የለኝም? ኢተርናል ነው ወይ አይደለሁም? ፈጣሪ ነው ወይ አይደለሁም? እና ታዲያ ምንድን ነው? አንተ እኮ የባህሪ ልጅ ነኝ ስትል ይህን እያልክ ነው ያለው። አይ የባህሪ ልጅ ነኝ ግን የእግዚአብሔር ፍቅር ምናምን በመንፈስ ቅዱስ ምናምን ብሎ አብራራ። ስለዚህ ቴክኒካሊ ሲያብራራው የጸጋ ልጅ ነኝ እያለ ነው። ቴክኒካሊ ግን በአፉ ሲናገር የባህሪ ነው እያለ ያለውና ይህንን
600 ሰው ሰምቷልና ላለማቋረጥ ነበር፣ ግን እየደገምክ ስለሆነ ነው። ከኃይልሻ ጋር በውስጥ አላወራሁም። 800 ሰው ሆኖ 600 ሰው ባለበት ነው የተናገረውና ልክፈትልህ እንደ እግዚአብሔር መሆኑን ያወራበት ሰምቻለሁ። ልክፈትልህ ትሰማለህ? ከኃይሉ ቪዲዮን ሰምቼ ነው ቪዲዮን ሰምቼ ነው ላይቭ ገብቼ በላይቭ ነው የተናገረው። ትላንት ነበረ ትላንትና አሁን ያልኩህን ነገር ቃል በቃል 600 ሰው ባለበት እኔ እየጠየቅኩት ነህ ወይ እያልኩት አይደለም። አንድ ጊዜ አንዴ ልንገርህ ኃይሉ ዮሐንስ ቆይ በየገባበት በየተገኘበት ቃላት እየቀያየረ ትምህርቱን እንደማስተምር የሚዋሽ ነው። በቀደም ፊት ለፊት ጠይቄዋለሁ። ኤልሻዳይ ቴሌቪዥን ላይ በቀረበ ክርክር ላይ እንደ እግዚአብሔር ነኝ ዲኤንኤ አለኝ። ኦኬ እንደ እግዚአብሔር ነህ? አዎ መፍጠር ትችላለህ ወይ ብሎ ሲጠይቀው ቪዲዮን ከፍተህ እንትን ላይ ዩቲዩብ ላይ ተቀምጧል ማየት ትችላለህ። እንደ እግዚአብሔር መፍጠር ትችላለህ ወይ ሲባል አዎ እችላለሁ። እና ለምን አትፈጥርም ሲባል ስለማያስፈልግ ነው መፍጠር ማልችለው። ስለማያስፈልግ ኦልሬዲ ስለተፈጠረ እንጂ እንደ እግዚአብሔር መፍጠር። ይሄንን አንስቼ በቀደም ስጠይቀው ሰውየው ስላናደደኝ ነው ከመግባታችን በፊት የሆነ ነገር ስላሉን ነው ብሎ ነው ያለፈው። ይሄንን ግን በድፍረት ተናግሯል። ይሄንን በድፍረት ነው የተናገረው። ቪዲዮን ሰምቻለሁ። በነገራችን ላይ ቪዲዮን ሰምቻለሁ፣ ግን ለዛ ነው ግብቼ የጠየቁት። ስጠይቀው የእግዚአብሔር ዘር አለብኝ ስትል ምን እያልክ ነው ያለው ስል ከእግዚአብሔር ዘር ከቃሉ የተወለድኩ ነው ወይ እያልከው ነው ወይ ስለው አዎ ብሎኛል። አሁን ጥያቄው 600 ሰው ባለበት ነው። ምናልባት የተወሰኑ ሰዎች ካላችሁ ምናልባት አንድ ብላችሁ ጻፉ የሰማችሁ። 600 ሰው ቀላል ሰው አይደለም እና በግላጭ ነው፣ ስልክም አልደወልኩለትም። ትክክል። ኃይሉን አውግዘን ብንጀምር ጥሩ ነው ዲስከሽናችንን። የኢትዮጵያ ቸርች ላይ በቀለ መርዝ ነው ኃይሉ ኢዝ ወርስት ሄሬቲክ ነው። እኔ አሁን ኃይሉ ዲፌንድ የሚደረግበት ቦታ ላይ ራሱ መታየት አልፈልግም ሲጀመር። ያ ተገኘ እኔም ሰው ዳንዬ ኃይሉን ዲፌንድ ታደርጋለህ? ከዚህ በፊት አሳይቼ ነበር። ኢየሱስንም አላመልከውም፣ የኢየሱስን አምላክ ነው አምላኬ እንጂ ኢየሱስ አምላኬ አይደለም፣ ኢየሱስን አላመልከውም ሲል የነበረበትን አሰምቼ ነበር። ድጋሜ እኮ ተወልዷል፣ ዳግም ተወልዷል ኢየሱስ እኮ ብሎ የሚያምኑ ነው የሚያምኑ። በሲኦል ኢየሱስ ድጋሜ ተወልዷል እኮ ብሎ ነው የሚያምነው። ኤግዛክትሊ ያ ዳኒ ብሎኛል። እሱን ያምናል። ማለት ይሄንን ሰውዬ ቀያየረ አላምንም አምኗል ብሎ የሚል ልታስቀምጥለት የምትችለው ሰው አይደለም። ትምህርቱ ሄሬቲክ አጋንንታዊ ነው። ከዚህ ነው መጀመሪያ ያለብን። ማለት ሰው እንዲያወራ ማን ያወረደው? ወርዶ ነው የወረደው? ማን ያወረደው? አወርዳችሁት ነው? እኔ እንጂ ያወራ ነው። ድንገት ስልክ ተቋርጦበት እኔ በምንም ምክንያት እነዚህ ሰዎች እኮ እንትን እያሉ አይደለም። የወረደውን ሰው ስለማውቀው አታወርደው፣ እንዲሁ ስሙን አልጥቀስ፣ አታወርደው። ያው ለምን በምንም ምክንያት አታወርዱት ሐሳቡና በምንም ምክንያት ሐሳቤ ልንገራችሁ። አንድ ስላስወረዱኝ ቴክኒካሊ ስላስወረዱኝ ሐሳቤ ልንገራችሁ። እዚህ ያላችሁ ሰዎች አይ ሪስፔክት ዩ። ነገ ምን አንተ ያስወርዳ አይታወቅም። ዳኒ ሌላ ሰው ጀስት ፎርጌት እና እንትን አልክ ፎርጌት ዳት ችግር የለውም። ይኸውልህ እዚህ ያላችሁ ሰዎች ነገ በትስቱ አለቃችሁ መጥቼ ቤታችሁ ጠይቃችኋለሁ። ከዛ ስተዋል እኮ የሚል ድንኳን ሲጣል ከእነሱ ጋር ልሰለፍም እና ለእናንተ ብዬ ነው። ኧረ ይሄ ስህተት አይደለም። የኃይሉ ስህተት አይደለም። ዳኒ ምን ሆነ ነው? የኃይሉ ስህተት ነው። እና እውነት አንዴ ላውራበት። ቆይ እኔ ላውራው። ቆይ ሪፎርምን አንድ ጊዜ ትክክል ይላል። አንዴ ላውራበት ሲጨርስ ትገባለህ። አታውራ። ቆይ ዳኒ በቀደምም ኮኪን ዲፌንድ አድርገህላት። ቆይ እኔ ለማስተካከል ነው፣ እኔ ለማቅናት ነው። ስለዚህ አውርቻት ልክ እንዳልሆነች ተናግራለች፣ ለእኔ ነግራኛለች፣ ንስሐ ትገባለች ብለህ ዲፌንድ ስታደርግላት ነበር። አሁንም ቪዲዮ ላሰማ እችላለሁ፣ ኦዲዮ ላሰማ። አይመለከተኝም ስላንተ ኦዲዮ። ዲፌንድ አድርገህላት ስለሷ እንደዚህ ነው የምታምነው እንደዚህ አታምንም ብለህ ለእኛ ስትነግረንና መዓት ሰው በተሰበሰበበት ስትነግረን ነበረ። እሷ ትንገረን እያልን እናንተ ሁሉን ታውቃላችሁ እያልኩላ ስትከሰን ነበር። ንስሐ ትገባለች፣ ይቅርታ ቪዲዮ ትሰራለች አልከን። ሳምንታት አለፉ። ደሴንቲ ነው እያደረገች ያለችው። አንተ ግን ዳኒ ይኸውልህ ስህተት አለማለት መብትህ ነው። መተህ ግን አታስተካክልልን ነው እያልን ያለ ነው። እኔ በውስጥ ሳወራቸው በግል ሳወራቸው አትበል፣ መብት ነው። ከኛ ጋር ቆም እያልኩ አይደለም። ለምሳሌ እኔ ኃይሉ ዮሐንስን ትምህርቱ ከአጋንንት ነው ስል አዳምጥ ዳኒ፣ መተህ እኔን አዎ ልክ ነህ ከአጋንንት ነው በል አልልህም። አንተ ተመስርቼ እኔ ምንም ምለው የለኝም። አንተ ምንም እንደማትመሰረተው እየመጣህ ግን ኃይሉ ዮሐንስ እንዲህ ለማለት ፈልጎ ነው
ደግሞ እንደዚህ አያምንም አትበለኝ። በቃ ይሄንን ነው የምልህ። ቤት ከፍተህ ከፈለክ መብት ነው። አንዴ ቆይ አንዴ እንዳውራ ትፈቅድልኛለህ ወይስ አትፈቅድልኝም? ዳኒ እንደፈለግ ታይም ይሰጣል። ዳኒ ደግሞ ተራና አውራ። አንተን እንደዛ ምንልህ ዳኒ አንተ ክላሲካል ፔንቴኮስታል ሙሉ ወንጌል አይነት ብለን ስለምናስብ ነው ሁሉም እንትን እያደረገ ያለው እንጂ በግልጽ የሚናገሩ ብዙ ወርዶ ፌዞች አሉ። የሶቨርን ሀሳብ ለመደገፍ ዳኒ የሶቨርን ሀሳብ ለማጠናከር በዚህ ውይይት መካከል አሁን አንተ እንዲህ እንደፈለግ ኃይሉን ለማቅናት ብለህ ስትናገር እኔም እዚህም ያሉ ወንድሞች ዝም የምንለው አንተን በአንድ ጀንበር አሁኑኖችን ባልካት በቃ አንተም እንደነሱ ነህ ልልህ እችላለሁ በሴንቴንስ እና ኢሹ ሊቀየር ይችላል። እንደዛ እንዳይሆን የመጣህበትን ሞቲቭ አክብሬ እነሱን ለመመለስ ነው ብለህ ካሰብክ እነስማህ ለማለት ነው። አይ ብለህ ግን ቴዎሎጂካሊ ሁሉ ዲፌንድ ሊደረጉ እንደሚችሉ እያሰብክ የምትቀጥል ከሆነ ወርድ ኦፍ ፌዝ ነህ ማለት ነው ብለህ እንዳንጀምርና ሌላ ኢሹ እንዳይነሳ የተጠነቀቅ እና አካሄድ ይመስላል። አሁን አካሄድ ምንድን ነው? ኃይሉ የሚያምንበትን አንተ አይደለም ትበለ ከኃይሉ በላይ ኃይሉን ማብራራት አትችልማ። ይኸውልህ አንደኛ ደረጃ አሁን አንተ ለምሳሌ ቴዎሎጂካሊ የተናገርኩትን ነገር ገብቷል። ከገባህ የባህሪ ልጅ ነኝ ሲል ዲኮንስትራክት አደረግነው የባህሪ ልጅነቱን አለ እንዴ። ዲኮንስትራክት ካደረግነው በኋላ ኃይሉ የባህሪ ልጅ ነው እያለ ያለው አንተ የጸጋ ልጅ ነው የምትለው አይደለም እንዴ? ለምን እኔ አልፈቅድልም። ወይኔ ልውረድ እንጂ እንዴ ብዙ ታገስ እያለ አይደለም። መውረድ እችላለሁ። አንዴ ቆይ በቃ እያለ አይደለም። በነገራችን ላይ ዳኒ ልንገርህ ዳኒ ቴዎሎጂውንም እናውቀዋለን። ምንም እንትን አይደለም። የሆኑ ሰዎች ብቻ የተማሩት አይደለም እያለ አይደለም። ልክፈትልህ ቪዲዮ ስልህ እምቢ አልከኝ። ጄኒ ያለኝ እኔ እንደ እግዚአብሔር ነኝ የሚልበት ልክፈትልህ አንተ እንደምትለው እንደማይል እንዴ ለመስማትም አትፈልግም። እኛን አይደለም ኖ ዳኒ ኖ እያስተካከልክለት ለመስማት ወክሩኝ ያልካትከር እኛ እንደምንለው አይልም። እና ታዲያ ሙግታችን ምንድን ነው? እና የምንናገረው ምንድን ነው? እኛ እንደምናምነው ስለማያምን እኛ ስለ ኢየሱስ እንደምንለው ስለማይል እኛ የሰውን ማንነት ላይ ያለንን የመጽሐፍ ቅዱስ እውነት ተቃራኒ ስለሚቆም እሱ እንደ እግዚአብሔር እንደሆነ ስለሚያምን ታዲያ ሙግታችን ስለ ዲኮንስትራክሽን አውርቻለሁ አላወራሁም? ስለ ዲኮንስትራክሽን አውርቻለሁ አላወራሁም? ደሃን ያለው ስለ ዲኮንስትራክሽን አውርቻለሁ አላወራሁም? ተስፍሽ ዳኒ እንዳታስተካክልለት በእናትህ ምንድነው አሁን እኮ በቃ እኛ ምንድነው ስለማይል ቪዲዮ ልክፈትልህ። እሺ የቱን ነው የምታምነው? ቪዲዮ አይደለም አንተ መተህ እኛ የባህሪ ልጅ የምንለውን ኃይሉ ዮሐንስ እንደዛ ነው የሚያምነው እያልከኝ እኮ ነው ያለኸው። ኤግዛክትሊ ዩ አር ራይት ዩ ጀስት ጌት ኢት። አሁን ኧረ በእናትህ ዳኒ በቃ ተው በእናትህ ዳኒ። ሰላም ብያለሁ። እንዴት ናችሁ? እንዴ ከዚህ አንዴ ይቅርታ። ትክክል ሰላም ብያለሁ። ገስት ላይ ያላችሁ እንዴት ነህ ቃልዬ? እግዚአብሔር ይመስገን። ይቅርታ ጀስት ባርጅዲን እና ግን የሆነ ጥያቄ ነበረኝ። ምስቀው በራሴ ነው አልቃ ገብቻ ያላቀምና ሶሪ ቃሌ ትጠይቀኛለህ። ግን ዲኮንስትራክት ያደረኩትን ብናገር መልካም ነው። ለምን ኦልሬዲ እዚህ ገስት ላይ ተናግሬያለሁ። እና አሁን ምንድነው የሚሆነው? በዛኛው ሳይድ ያለ ብቻ የሚነገር ከሆነ የሆነ ሳምበዲን እየደገፍኩ እንደሆነና ስህተት ትምህርት እየደገፍኩ እንደሆነ ነው የሚታሰበው። ታትስ ሮንግ። አንተን ብቻ አይደለም ጥያቄው ለአንተ ነው ቀጥታ። ግን አንድ ጊዜ ልጨርስና ከክል ጋር ፕሊዝ። እኔ የጀመርኩት ካለ እኔን አውረዲ ሚስኮት አድርጎኛል። ስትሮማን ሰርቷል፣ አልሰማም። 500 ሰው በተቀመጠበት የተነገረውን ነገር እንዳላደረኩ በውስጥ ብቻ እንዳወራው አድርጎ ነው እያወራ ያለው። ሰው ሁሉ ነበረና ይሄንን ማለፍ ምን ይሆናል መሰለ? በቃ ራሴን አይ ዶንት ኬር ሰው ደገፈኝ አልደገፈኝ፣ ራሴን ሚስኮት አድርጉኝ። እንዴት ነው ተጨማሪ ጥያቄ የምትቀበለው? ነው አይ ተጨማሪ ጥያቄ አይደለም። አንዴ ሰማኝ እንትን አሁን አንዴ ነው ቃሌ ማስረዳት አለብኝ። ደቂቃ 2 ደቂቃ ይሰጠኝ እኮ። እሺ እኔ አይደለሁም እኮ ባለቤቱ፣ ግን የኔን ሀሳብ ላስቀምጥና ከዛ እነሱ እኮ። ስለዚህ እኔ ያወራው ያለሁት ጨረስ ዳኒ ከተስፍሽ ጋር ስታወራ አላመነኝም። ስላላመነኝ አልሰማም። ለምን አይችልም? እኔም አላመንኩም ዳኒ። እውነት ለምን መሰለ የማናምነው? አሁን አንደኛ እኔ እንደውም ምንድን ነው መሰለ ማስበው፣ አንተ ኃይሉ ዮሐንስን ሄደ ያንን ጥያቄ ጠይቀው ለሱ
የጸጋ ልጅ እያለ ነው ብለህ ደራይቭ አድርገህለት የእሱን ድምዳሜ ይዘህ መምጣትህ ራሱ አንተ ራስህ ላይ ጥያቄ ነው ያነሳብሃል። ለምን መሰለህ? እሱ ያላለው ማለት ነው። እሱ አይደለም፣ እሱ የጸጋ ልጅ ነኝ አይደለም። እሱ ያውቀዋል። ኃይሉ ዮሐንስ የጸጋ ልጅ እንደሆነ አሳምናለሁ እኔ ራሴ እዚሁ ራሱ እሱ ያውቃል። እሱን ኃይሉ ዮሐንስን ሄደህ የጸጋ ልጅ ነው ብትለው አይደለሁም የባህሪ ልጅ ነኝ ይላል። አንተ የጸጋ ልጅ ነኝ ያለ ነው እኮ ነው የምትለን ያለው። እኔ የምናውቃለን የጸጋ ልጅና የባህሪ ልጅ ምን እንደሆነ ልዩነት ያ አንዴ እሺ። ስለዚህ ቴክኒካሊ ማውራት እያልክ ያለው አይደለም። አንዴ ቆይ ስማ ዳኒ፣ አንዴ ብቻ ስማ አንዴ። አሁን በምንቀጥልበት መንገድ ከታችሁኝ ሰምቻችሁ ነው ስላለኝ ነው የገባሁትና እንትን መግባባት ላይ አይደረስም። ጀስት ከዛ በኋላ ጀስት ወይ አንተ ትወርዳለህ፣ የተስሽ ይወርዳል፣ ሳምቲንግ ወይ ቤቱ ይዘጋል ነገር ነው የሚሆነው። ስለዚህ አሁን የኛ ጉዳይ የሚሆነው ዶክተር ዳኒ ነው እንጂ ኃይሉ ዮሐንስ አይደለም። እዚህ ኖ ዋን ዳዝ ኖት ኬር ስለ ኃይሉ ዮሐንስ በዚህ ሰዓት ማለት ነው። ምክንያቱም ብዙ ሜሳፕ ያደረገው ነገር አለ። ስለዚህ ኬር የምናደርገው ስለ አንተ ነው ማለት ነው። ሶ መጀመሪያ አንተ እሱን እንትን ስታደርገው ነው የቤቱ ጥያቄ እየሰሙ ያለሁት። አንተ እሱን በውስጥም አውርቼዋለሁ ብለህ ነበረ፣ አውርቻቸዋለሁ ብለህ ነበር። አንተ ደግሞ አይ በግልጽ ይኸው ያወራሁት ነገር አለ ከሱ ጋር 500 ሰው ባለበት እያልክ ነው። ስለዚህ አይ አንተ ራስህ እሱን እየደገፍክ ስለሆነ ነው የሚመስለው አቀራረብህ እየተባልክ ነው አይደለም ብለህ ዲፌንድ ባደረክበት ልክ ደግሞ ስቲል እንትን እያደረክ ነው የምትሄደው። ኦልሬዲ ማንም እየሰማ ይሄዳል። እንደዛ ከሚሆን ኦልሬዲ ጀስት አሁን የገባሁት አይ ጀስት ኬር አባውት ዩ ኖት አባውት ኃይሉ ዮሐንስ። ስለዚህ እንደዛ ስለሆነ አንዳንድ ነገሮችን በአጭሩ መጀመሪያ መልሰህ ራስህን ክሊር ካደረክ በኋላ ይሻላል ብዬ አስባለሁ። ካለበለዚያ ግን ነገሩ ዝም ብሎ እንትን ነው የሚሆነው። በቃ አሁን እኮ የባህሪ ልጅ ነኝ የጸጋ ልጅ ነኝ እነሱ እኮ ይታወቃል እኮ ምን እንደሚል ይታወቃል። የባህሪ ልጅ ስትሉ ዲቪኒቲን ክሌም እያደረጋችሁ ነው ወይ ሲባሉ አይ ዲቪኒቲን ክሌም እያደረግን አይደለም ነው የሚሉት። ኮኪን ብለዋለች እኮ ዲቪኒቲን ክሌም እያደረግን አይደለም ነው። አንድም ሰው ዲቪኒቲ ክሌም እያደረግኩ ነው አይልህም በጭራሽ ማለት ነው። ማንም ሰው አይላችሁ። ግን ስቲል ከዛ በኋላ ምን ይለዋል? አይ የባህሪ ልጅ ግን ነኝ ብለው ከዛ በኋላ ነገረ ክርስቶስን እንትን ያደርጉታል መጀመሪያ ማለት ነው። ስለዚህ ከነገረ ክርስቶስ የጀመረ ችግር ነገረ ሰብ ጋር አለ የሚቆመው፣ ከነገረ ሰብ የጀመረ ችግር ነገረ ክርስቶስ ጋር እንደዛ አይደል። ስለዚህ ማድረግ ያለብን ብዬ የማስበው ለምሳሌ በቃ ካይንድ ኦፍ አዶፕሽኒስት ክሪስቶሎጂ ያምናል እንትን ማነው ኃይሉ ዮሐንስ እኮ በቅርቡ ከኔ ጋር ሁላ አውርተናል አይደል? ዲስከስ አድርገናል ከኔ ጋር ማለት ነው። ሶ አዶፕሽኒስት ክሪስቶሎጂ ያምናል። ስለዚህ ክርስቶስን ለምሳሌ እኛ እንደ ክርስቶስ ልጆች ነን ሲል እሱ ራሱ ዘላለማዊ ልጅነት የለውም ብሎ ነው የሚጀምረው። ሲጀምር ገና ማለት ነው ብዙ ነገር የተበላሸው እዛ ጋር። ስለዚህ ከሱ መጀመሪያ ሰፖርት የማታደርጋቸው ትምህርቶች አሉ ወይ የሚለውን ነገር እንዲህ ባጭሩ ጠይቀን መጀመሪያ ዳኒ ክሊር ካደረገ በኋላ ይሻላል ራሱ ወደ ሌሎቹ። ከዛ በኋላ እሱ ኃይሉ ዮሐንስ እያለ ያለውን ነገር ምናልባት ዳኒ ሚስ አንደርስታንድ አድርጎት ሊሆንስ ምናልባት ማለት ነው። ችግር የለውም። ትላንት እኮ ኢተርናል ሰንሽፕን አልቀበልም ብሏል ትላንትና። እኔ ራሴ ላይ እንዴት ነው ኢተርናል ሰንሽፕ እንዴት ነው የማይቀበል? ቸርች ፋዘር እኮ የለም ሁሉ ይቀበላል። እኔ ራሴ እንዴት ነው ማልቀበል? ዲፌንድ ራሱ ማድረገው ኢተርናል ሰንሽፕ አለ እንዴ? ኢተርናል ጀነሬሽን ኦፍ ዘ ሳን ኢዝ ዘ ቤዚክስ በአጠቃላይ እና የኢየሱስ ክርስቶስ ልደትን አንዴ ቆይ አስጨርሰኝ። የነሱ እዛው ላይቭ ላይ ትላንትና እንግዲህ ከኃይልሻ ጋር የምንለያየው ብዬ አስረግጬ እንግዲህ ሌሎች ያልተነሱ ነገሮች ቢኖርም በኢተርናል ሰንሺፕ ላይ ነው ብዬ በቃ ከዚህ በኋላ ጨርሰናል ብለን 2 ሰዓት ነገር አውርተናል። በዚህ ጉዳይ ላይ እንደምንለያይ ላይቭ ላይ ተናግሬያለሁ። ቴንኪው ዳንሻ። አሁን ይሄ ኢተርናል ሰንሺፕን አለማመኑ በራሱ ሰንሺፑን ኦልሬዲ ካይንድ ኦፍ አዶፕሽኒስት ክሪስቶሎጂ ስለሚያደርገው ኑፋቄ ነው ብለህ ታምናለህ? ኑፋቄ ነው ብዬ ነው ማምነው። ግን አዶፕሽኒስትና ኢተርናል ሰንሺፕ አይለያይም። ኖ ሳወራ ሰምታኝ ከሆነ ካይንድ ኦፍ አዶፕሽኒስት ክሪስቶሎጂ ነው ያልኩት። ሶ ክርስቶስ አምላክ አይደለም ሳይሆን የሚለው ኢተርናል ሰንሺፑን ነው የሚሰጠው። አፍተሩ ስላሴ ማብራራት አይችልም ከዛ በኋላ። ስለዚህ ይህ ጉዳይ ኑፋቄ ነው ወይስ አይደለም? ኑፋቄ ነው ብዬ እዛው ገስት ላይ ተናግሬ ነው የወረድኩት። ለራሱ እኔ እናንተ በዚህ እንለያያለን ብዬ ነው ትላንት የወረድኩት ከሱ ቤት። ስለዚህ እንደ ኢየሱስ ልጆች ነን፣ ልጅነታችን እንደ ኢየሱስ ነው የሚለው ኮምፕሊትሊ ኢተርናል ሰንሺፕን ኦልሬዲ አካል ተቀበለ ኑፋቄ ነው ካልከው፣ ልጅነቴ እንደ ኢየሱስ ነው የሚለው ነገር በቀጥታ ኢት ፎሎውስ በጣም ነንሴኩተር የሚሆን ነገር ራሱ አይኖረውም። ሎጂካሊ ኮሄረንት ነው። በቃ ልጅነቴ እንደ ኢየሱስ ነው የሚለው ነገር ፎሎ ያደርጋል ስህተት መሆኑ ማለት ነው።
ዳትስ ትሩ። ግን አሁንም ቢሆን አይ ዋንት ቱ ኤክስፕሌን ኢት ብሬክ ዳውን አድርገህ የኢየሱስ ልጅ ነኝ ሲል እሱና የኢየሱስ የባህሪ ልጅ ነኝ ሲል እሱና የባህሪ ልጅ ነው ሲል እሱ ሁለቱንም ነገር እስቲ አውራ። እኔን አላስወራ ብሎኛል እዚህ ያሉ ወገኖች። አውራ ይሄንን ኃይሉ የባህሪ ልጅ ነኝ ሲል ምን እያለ ነው? አንድ ችግር የለውም። ቆይ ትክክል። አሪፍ መንገድ ነው። ይቅርታ በቤት መጥቼ ግን አሪፍ መንገድ ነው። እኔ ችግር የለውም። ትክክል ነው ጋር ያወራ ነው። ይሄንን ነው እኮ። ስለዚህ ኃይሉ የባህሪ ልጅ ነኝ ሲል ምን እያለ ነው? ክርስቶስ የባህሪ ልጅነቱ ምንድን ነው? የጸጋ ልጅ ምንድን ነው የሚለውን ኤክስፕሌን አድርገ ብሬክ ዳውን 1 2 3 ብላ አሳየንና አሁን እኔ ላሳይ ስል ኖቦዲ ኢዝ ዊሊንግ ቱ ሊስን። ኦኬ አሳየንና ከዛ ኦዲዮ ጭምር አሰማሃለሁ። አይ ነው በዛኛው ሳይድ ኦዲዮ እንዳለ አውቃለሁ። ቀጥል። እሺ ትክክል። ልቀጥል? አቋርጬ ስለሆነ ችግር የለም። ቀጥል። እሺ የኃይለ ዮሐንስ እንደ ኢየሱስ ክርስቶስ ነው ልጅነቴ ሲል እኛ አማኞች ያለንን የልጅነት ስልጣን ወይ ደግሞ ትክክለኛውን የልጅነት ስልጣን አይደለም እያወራ ያለው። የመጀመሪያው ነገር እሱ አለ ለሚ ብሬክ ቱ እንደዛ ከሆነ ማለት ነው። አሪፍ አይደል? ስለመሳዳን ሸው አንደኛ ኢየሱስ ክርስቶስ እኔ እንደ ኢየሱስ ክርስቶስ ልጅ ነኝ ብሎ ስለሚያምን እኔው ባለውበት ላይ ከኔ ጋር ባወራበት ላይ ምን ብሏል ኃይለ ዮሐንስ? እንደዚህ ብሏል ዳንሻ እኔ ብርሃን ነኝ ኢየሱስ ብርሃን እንደሆነ፣ እኔ መንገድ ነኝ ኢየሱስ መንገድ እንደሆነ፣ እኔ እውነት ነኝ ኢየሱስ እውነት እንደሆነ፣ ኢየሱስ ህይወት እንደሚሰጠው እኔም ህይወት እሰጣለሁ ብሏል። ዮሐንስ ወንጌል ምዕራፍ 5 ነው አንስተህ ሃይ ክሪስቶሎጂ እንደሆነ ታውቃለህ። ከኢተርናል ሰንሺፕ ጋር ከኢተርናል ጀነሬሽን ጋር እንዴት እንደሚገናኝ እሱ ጥቅስ ዮሐንስ ወንጌል ላይ ያሉ አንዳንድ ነገሮች በቀጥታ ከዚህ ጋር የሚገናኙ ናቸው። እነዛን ነገሮች ይዞ ኢኩዌት አድርጓቸዋል። ለምሳሌ ኃይለ ዮሐንስ ማለት ነው። ስለዚህ ሲምፕሊ የባህሪ ልጅ ነኝ ስል ብሎ ከሚያነሳቸው ነገሮች በኋላ እንደ ኢየሱስ ልጅ ነኝ ስላለ ቀጥታ ራሱን ኢኩዌት የሚያደርገው እንዴት መሰለ? ኦልሬዲ ጀስት ማንም ሰው ኢነርጂ ማባከን ስለማይፈልግ ማለት ነው። የሆነ እንትን ባለ ልክ በሆነ አይዲያ እየተሟገተ ማንም ሰው ኢነርጂ ማባከን አይፈልግም። ሶ በቀጥታ ግን ልክ የኢየሱስ ልጅነት የኔ ልጅነት እንደ ኢየሱስ ነው ካልክ በኋላ እኔ ብርሃን ነኝ እሱ እንደሆነ እኔም ህይወት እሰጣለሁ እኔም እንደዚህ ነኝ ካልክ ማለት ነው ዳኒ እንደዛ የሚለው ነገር ልክ ነው። እስማማለሁ ከኃይሉ ጋር እስማማም። ሌሎች ያነሳቸው ብሬክዳውኖች አሉ። እሺ ቀጥል። እሺ አዎ፣ አይ ሌሎች የምታነሳቸው ነገሮች ቢኖሩም አይዲያ መመሰለ ዳኒ ሌሎች የሚነሱ ነገሮች በሙሉ ንጣፍ ነው የሚሆነው። ትዝ ይልሃል ንስጥሮስ አንድ ነገር አንስቶ ነበር። ቴዎቶኮስ ብትባል ማርያም ችግር የለውም ብሎ ነበር። ሌላ ርዕስ እየጨመርኩኝ ሳይሆን ማርያም ቴዎቶኮስ ብትባል ችግር የለውም ብሎ ነበር። ለምንድነው ተቀባይነት ያልነበረው? ቅድም ስለ ቸርች ፋዘርስ ስላነሳ ማለት ነው። እንደዛ ያለበት መንገድ ኦልሬዲ ኢየሱስን ስትወልደው ስጋው ሰውነቱ ከተወለደ ማለት ሰውነቱ ሲጸነስ ያ ሰውነቱ የዛ የእንትኑ ማደሪያ ሆኗል፣ የሎጎስ ማደሪያ ሆኗል ነው ፖይንቱ እሱ ስለሆነ ማለት ነው። ስለዚህ ቴዎቶኮስ ብትባል የሎጎስ ማደሪያ የሆነውን ስጋ ከመውለድ የተነሳ ነው ስላለ ዩሲ አንዳንድ ነገሮችን በፎርሙሌሽን ደረጃ የሆነ ካንተ ጋር ሲኖኒመስ የሆነ ነገር አንስቷል ማለት ሰውየው። ለዛ ነው እዚህ ጋር ሰዎች ሊሰሙ ፈቃደኛ ያልሆኑት የሚመስለኝ። ሰውየው እንደዛ ሲል ኦልሬዲ ንስጥሮስን ያልተቀበሉት ትልቁ ምክንያት እንደዛ እንደሆነ ካንተ ጋር የሚመሳሰል ነገር ሲናገር ቀጥታ እሱ መታመን የለበትም ብዬ የማምነው ሙሉ በሙሉ ጨርሰን መስማት ስላለብን ነው ሰውየው። ስለዚህ አንድ ሰው እኛ የምንለው ነው የባህሪ ልጅ ነኝ ስል ብሎ እኛ የምንለውን ስላለ ብቻ አንቀበለውም። አንደኛ የባህሪ የሚለው ሐሳብ ከዚህ ጋር አይገጥምም። ባህሪ ምንድን ነው የሚለውን አላብራራም። ሁለተኛ ነገር ደግሞ እኔ ልጅ እንደሆንኩት ኢየሱስ ልጅ ነውና ወይም ኢየሱስ ልጅ እንደሆነ እኔ ልጅ ነኝና ህይወት እሰጣለሁ፣ ብርሃን ነኝ፣ እውነት ነኝ፣ ህይወት ነኝ፣ መንገድ ነኝ ብሎ ከጨረሰ በኋላ የሚሰጥ የትኛውን ማብራሪያ ትክክል አይሆንም ዳንሻል። ስለዚህ ምን መሰለህ ይስራ ስለመሰለኝ የኢየሱስ ክርስቶስን ልጅነት በእኛ ልጅነት ልክ ያወረደበት ምክንያት መጨረሻ ላይ እኔ ህይወት እውነት መንገድ ነኝ ለማለት ነው። በቃ እኔ ያለሁበት ላይ ቃል በቃል ነው እሱ ነው። ስለዚህ ብሬክ የምታደርገው ብሬክ ለማድረገው እያልክ ያለው የትኛውም ነገር አሁን የሚሆነውም ነገር ምን መሰለህ እነዚህን ነገሮች ፕሮቴክት ለማድረግ ነው የሚመስለው ማለት ነው። እንደው አሁን ቀጥታ የሚመስለው እሱ። ስለዚህ ምንድነው መሆን ያለበት? ሰውየው እኔ እውነት ህይወት መንገድ ነኝ ክርስቶስ እንደሆነው ምክንያቱም እሱ ልጅ እንደሆነው እኔ ልጅ ነኝ ስላለ ማለት ነው። ይሄ ኮምፕሊትሊ ዲሞኒክ አይዲያ ነው። በዚህ ተስማምተን ነው መጀመሪያ ያለብን። ይሄን ዲሞኒክ ነው ካልነው ሌሎች የሚጨመሩ ነገሮች በሙሉ ስህተት ነው የሚሆኑት። ምክንያቱም አርዮስም እኮ ኢየሱስ የአብን አባትነት እኮ አልካደም። የኢየሱስን ፍጡር ነው ብሎ ማመኑ ነው
የለውም። እኔ እዚህ ላይ ስልክ ገብቶብህ ካልሆነ እኔ ብርሃን ነኝ ኢየሱስ ብርሃን እንደሆነው የሚባል ጨዋታ የለም። ይህ ምንም ጥያቄ የለውም። እየሰማችሁ እሰማለሁ አለም ወገኖች፣ አሎ ተቆርጫለሁ። ቀጥል ዳኒ። ስለዚህ ኢየሱስ ብርሃን ነኝ እንዳለው ኃይሉ ወይም እኔ ብርሃን ነኝ ልንል አንችልም። ይሄ ሄረቲክ ነው፣ ምንም ጥያቄ የለውም። ኢየሱስ የባህሪ ነው፣ እኛ የጸጋ ነን። ኦኬ እሺ፣ ቀጥል። እሺ አይጨርሻለሁ። በቃ ከማረዝምብህ ፖይንቴ ምንድን ነው? ችግር የለም። እኔ ትላንትና የጠየቁት ኮሚኒኬብል እና ኢንኮሚኒኬብል የሆኑ የእግዚአብሔርን አትሪቢቶች ጠየቅኩት። ኢንኮሚኒኬብሎቹን አይደለውም ብሎኛል፣ ኮሚኒኬብሎቹን ነኝ ብሎኛል። አለቀ። በቃ ፓኬጁ ይሄ ነው። ዲኮንስትራክት ያልኩ ሜን ነው። ስለዚህ አንድ ሰው ኢንኮሚኒኬብሎቹን አይደለሁም ካለ የሚቀጥለው ስራ ደግሞ እነዚህ አሁን ያወራቸውን ነገሮች ደግሞ ኔክስት ራውንድ ገብተን እንጠይቃለን። ጊዜ ስላልነበረ ሁሉ ነገር መጠየቅ አልቻልኩም። ሌላኛው ኢተርናል ሰንሺፕ ነው፣ ጠይቄዋለሁ። ኢተርናል ሰንሺፕ ላይ ብዙ ፍትጊያ አለ። አንደርስታንድ በዚህ ጉዳይ አንስማማም ብዬ ነው የወረድኩት። ቴንክ ዩ። ፎልስ ክራይስት መሆኑ አይደለም ወይ? ይሄ ዚስ ጋይ ኢዝ ፎልስ ክራይስት የተሳሳተ ተሳስቶ ኢንኮሚኒኬብሉን ኮሚኒኬብል አድርጎ አይደለም። በእውቀት ሆን ብሎ ነው የክርስቶስን ባህሪያት ክሌም እያደረገ ያለው። ሂዝ ፎልስ ክራይስት የሚለውን ከመጀመሪያ የሐሰት አስተማሪ ብለን ካልጀመርን ይህን ሰው የሚስተካከል የሚመለስ ኦነስት ሚስቴክ ውስጥ የገባ ብለን እንትን ካለን ትልቅ ስህተት ውስጥ ነው የምንገባው። በጣም ትልቅ ስህተት ውስጥ ነው የምንገባው። ምንም ዲፌንድ የሚደረግ ጎን የለውም። ኃይሉ ዮሐንስ ስለ ኃይሉ ዮሐንስ ልጠይቅ ሳይሆን የገባሁት ስለ ወርድ ኦፍ ፌዝ ከተነሳው ነገር ምንድን ነው ብዬ ልጠይቅ ነው የገባሁት ከትክክል ጋር እንጂ ሳምባዲ ነው ኃይሉ ዮሐንስን ኢንሰርት ያደረገው። እኔ በዛ ጉዳይ በራሱ ላይ ጨርሰናል። ስለዚህ ኃይሉ ኦምኒፖተንት፣ ኦምኒሸንት፣ ሰልፍ ኤግዚስተንት፣ ሰልፍ ሰፊሽንት፣ ኢተርናል፣ ክሪኤተር የሚሉ ነገሮችን አይደለሁም ብሎ ቃል በቃል 600 ሰው ባለበት ላይቭ ላይ ተናግሯል። ቀጣይ መነሳት ያለባቸው ነገሮች አሉ። ስልክ እየገባብኝ ደጋግሞ ሀሳብ አለ መሰለኝ። ተስፍሽም ሀሳብ ግን እኔ የምጠይቅህ አንዳንድ ነገሮች ይኖራሉ። ቀጥል ተስፍሽ። ቀጥልና ቀጥላለሁ። ትክክል ቴክኒካሊ ከት እንዳደረጋችሁኝ ያውቃችኋል አይደለም? የመናገር መብትን ከት አድርጋችኋል። ዲስ ኢዝ ኮምፕሊትሊ አንአክሰፕታብል። እኔ ቤት ተደርጎ ማያውቅ ማለት ነው አይደለም። ዳኒ አንተ አቋም አንጸባርቀሃል። መጀመሪያ እንደውም ቃል የተናገረው ነገር ነው በጣም ጥሩ፣ ሁላችንንም የሚያረጋጋ። ምክንያቱም ስለ አንተ እናውራ እንደ ወንድም እዚህ እንደቆየ ሰው አፖሎጂቲካል ስራ እየሰራ እንዳለ ሰው በሚለው ነው እንጂ እያወራን ያለ ነው። አንተ በቀጥታ የወርድ ኦፍ ፌዝ አቋም እኔ ለምሳሌ ብለህ ግልጽ ከነሱ ጋር አላይን እንደምታደርግ አድርገህ ነው የጀመርከው። እንደ አቋም ከቶፍ ምናምን ልናረጋ አልቻልንም። እንደውም አለው ነው እንጂ የእነሱን እምነት አምናለሁ የሚል ቃል ካፌ ወጥቷል። አሁንም ስትሮማነት ፕሊዝ አቋም ይዘሃል። አሁን እሱ ነው አቋም ይዘህ ገብቶኛል። እሱ ጥሩ ነው ልቦ ነው። ግን ሙሉ ወንጌልም ሊስት ምናምን የሚል ብዙ ኢሹ ተነስቷል። ወደኋላ እንመለስ። አሁን ባለው ሁኔታ ላይ እናውራ። አሁን ባለው ሁኔታ ላይ ስናወራ ኃይሉ ዮሐንስን ኢንኮሚኒኬብል ፕሮፐርቲስ እና ኮሚኒኬብል ስላልከው የባህሪ ልጅና የጸጋ ልጅን በመሰረቱ እዛ ጋር አይደለም። እሱ አይደለሁም አይልህ። እኔ እንደውም ዲሲቭ አድርጎሃል ብዬ ነው ማምነው። ሀቅ ከነገርከኝ የወርድ ኦፍ ፌዞችን አቋም አንተ ነህ ወስደህ ታንጸባርቀው እንጂ ይህንን እሱ እንዲነግርህ መጠበቅህም የለብህም። ምክንያቱም በፈለገው ሰዓት የሚናገረው እንጂ አንተ በፈለግከው ሰዓት አይነግርህም። ዲሲቭ እያደረገ እያስተማሩ ስላሉ ማለት ነው። እሱ ግን ሲያስተምር በአደባባይ በውስጥ ቪዲዮ አለ፣ የሚናገረውን ያውቃል። ስትጠይቀው ግን ወደ ፈለገው አቅጣጫ ሊታጠፍ ይችላል። አንደኛ ፕሮቹ በዛ መልኩ ይዘህ የመጣኸው ሶሉሽን ወርድ ኦፍ ፌዞች ይሄን አይሉም የሚለው አንደኛ በኃይሉ ዮሐንስ ብቻ አይፈታም። እሱን መተውም ያስፈልጋል ስሙን ሳናነሳ ትምህርቱ ላይ ስለሆነ። እኛ እንደውም ከነገ ይህን ነገር ሳወራ አንድ ጊዜ ኃይሉ ዮሐንስ ያልኩ አይመስለኝም። ምክንያቱም ኢንቴንሽናሊ ግለሰባዊ አድርገን ስለማናወራው እውቀቱ ነው ትምህርቱ ላይ ነው።
በዚህ ትምህርት ላይ ቅድመ ዓለም ልጅ ነበረ ብሎ አሪዮስም ያምናል። በነገራችን ላይ የተፈጠረ ግን ልጅ ነው ብሎ ነው የሚያምነው። የኢየሱስ ልጅነት ዓለም ሳይፈጠር በፊት ወይንም ከማርያም በፊት ልጅ ነው ብሎ ኃይሉ ስላመነ አይደለም ልጅነቱ በባህሪ ልጅ አመነ ማለት ብለን የምንለው። የመጀመሪያ ልጅም ነው ብሎ ሊያምንልህ ይችላል። ዓለም ሳይፈጠር የተፈጠረ የመጀመሪያ ልጁ ነው ሊልህም ይችላል። እሱ አይደለም ፖይንታችን። ፖይንታችን እኛ የባህሪ ልጅ ነው ስንል ኢየሱስ ብቻ የሆነው ከአብ ጋር አንድ የሆነበት አለው እያለን ነው። እሱ ዲኤንኤ የሚለውን ማለት ነው። ወደ ኋላ ስለሚሄዱ ብቻ ሳይሆን የምናወራው ከማርያም ከመወለዱ በፊት ብቻ ልጅ ነበረ ለማለት ብቻ ሳይሆን የባህሪ ልጅ የሚለውን ቃል የምንጠቀመው እግዚአብሔር ነበረ ለማለት ነው። የእግዚአብሔር ልጅ ሲል መጽሐፍ ቅዱስ ሪፈር የሚያደርገው መለኮታዊ ማንነቱን ነው ለማለት ነው። ኃይሉ ዮሐንስ ይህን ትቀበላለህ ወይ ብትለው አይደለም ነው የሚል ኮሚኒኬብል አይደለም። ግን ወርዶ ፌዞች ታለምን እያልክ ነው የእግዚአብሔር ልጅ ትክክል። ይኸውልህ ዳኒ አንተ የእግዚአብሔር ልጅ ነው ወይ ብትለው ኢየሱስም እኔም አንድ አይነት ልጆች ነን፣ ብቸኛ ልጅ ቢጋትን ሰን የሚለውን አይቀበልልህ። አንድ አሁን ስፔኩሌት እያደረጋችሁ እንደሆነ ታውቃለህ። ለምን ስፔኩሌት የምናውቀው ትምህርት ነው። እኛ እኮ ኃይሉን ሳንጠራ ወርዶ ፌዝን ኃይሉን ሳናመጣው ወይንም አሌክስን ሳይመጣ ወርዶ ፌዝ ትምህርቱ ምን እንደሆነ ተናግረን የትምህርቱን ስህተት መናገር ላይ ነው የነበር ነው። ሰው አንፈልግም መጥቶ ወርዶ ፌዝ እንዲያብራራልኝ አልፈልግም፣ አውቀዋለሁ እውነት ለመናገር ማለት ነው። ወርዶ ፌዞች ምን እንደሚያምኑ የወርዶ ፌዝ ሰውዬ መጥቶ ሲመጣ ሆነስት አንሰር ይሰጠኛል ብዬ አልጠብቅም። ይሄንን አይሉም ወይ አንተ በዚህ አቅጣጫ ላይ ይሄንን ይላሉ ወይ ብለህ ታምናለህ? ስለማይሉት ነገር እኮ ነው ያልጠየቅም። ስለሚደብቁት ስለሚዋሹት ነገር እኮ ነው ልጠይቅ አይገባም። እኔ ቀጥታ ጠየቅኩኝ፣ ከዛ የጠየቅኩትን መልስ አገኘሁኝ። ስለዚህ አሁን እናንተ ኮምፕሌን እያደረጋችሁ ያላችሁት ፊት ለፊት ስለማይናገሩትና በውስጥ ስላለው ነው። እኔ አሁን አም ኖት ሪስፖንሲብል ፎር ዳት። እኔ በቀጥታ ይሄን ታምናላችሁ ወይ ብዬ ነው መጠየቅ ስራዬ። ይሄንን ደግሞ አላምንም ያለው እኛ ልጅ ነን ስንል አንተ ራሱ ማለት ነው ልጠይቅ። እኛ ልጆች ነን ስንል በጸጋ ልጆች ነን ማለታችን ኢንኮሚኒኬብል ባህሪ ስለተሰጠን ነው? ኖ ኢንኮሚኒኬብል ዳግም መወለድ ከእግዚአብሔር ኮሚኒኬብል ስለተሰጠን ነው ወይ? ልጅ ምን አንተ አዎ በጸጋ ነው ያልክ። በጸጋ ማለት ራሱ ኮሚኒኬብል ባህሪን ስለተቀበልን ነው ወይ ልጆች ያረገን? ያ ባህሪያቱን መቀበል ነው ልጅነት ማለት። እነዚህ ኮሚኒኬብል ባህሪያቶች የልጅነት ውጤቶች ናቸው እንጂ ኤግዛክትሊ ልጅነት ይተሰልፍ አይደሉም። ኤግዛክት። ስለዚህ ልጅነትን ያገኘ ነው በመንፈስ ቅዱስ ነው። ከእግዚአብሔር ጋር ባለን ግንኙነት ደግሞ ባህሪያችን ይቀየራል። እነዚህን የእግዚአብሔር ባህሪያት እንወስዳለን። ኢቭን ተቀብያለሁ ባህሪያቱን ኢንኮሚኒኬብል ባህሪያትን በመቀበል ዝም ብሎ ሪሲቭ በማድረግ ልጅነት የሚባል ኮንሰፕት የለም። አንተ ኃይሉ ዮሐንስን ያዳንክበት ኮንሰፕት ራሱ እኛ የምንለው አይደል ነው። እኔ አሁን ያዳንክበት የሚለው ቃል ፒት ኦፍ ፕሮቮኬቲቭ ነው። ለምን ትክክል እንዳልሆነ አንተ ራስህ ታውቀዋለህ። እኔ ኃይሉ ዮሐንስን የማድንበት ምንም ምክንያት የለም። ግን አንድን ወንድም ቻሌንጅ ለማድረግ ሰው ሲገባ ሲጠይቅ በዚህ እንስማማልና እንስማማም ሲል አንተም እዛው ነህ። ነገም ደግሞ አለው ፎር ዩር ኦን ኢንፎርሜሽን። ለምን ትክክል ካልሆነ ራሱን ነው ፊት ለፊት መጠየቅ ያለብኝ። እና 500 600 ሰው ነበረ በዚህ ጉዳይ አንስማማም፣ ይሄ ትክክል አይደለም እያልኩኝ ደግሜ ሪዲፋይን እያደረግኩኝ ይሄ እኮ ኢንኮሚኒኬብል ነው፣ ይሄ እኮ ኮሚኒኬብል ነው፣ ይሄ እኮ እንዲህ ነው። አባቶች አለኝ። አባቶች 100% ኢተርናል ሰንሽፕን ይቀበላሉ፣ ማይቀበል የለም ስለው ተውና አይ ኮንቴምፖራሪ ስኮላርስ አሉ ማይቀበሉ አለኝ። ትክክል ነው፣ ኮንቴምፖራሪ ስኮላርስ አሉ፣ ግን ዳር ቨሪ ማይነር፣ በጣም ማይነር ናቸው። ዋናዎቹ ማነው ኢተርናል ሰንሽፕን ይቀበላሉ። ስለዚህ ይሄንን ነው እንጂ ቻሌንጅ ያደረግኩት እኔ ሄጄ እኔ ኢተርናል ሰንሽፕ ስንት ጊዜ የተከራከርኩበትን እንዴት ነው እንትን የምለው? ትክክል አይደለም። ኦኬ ያው እንግዲህ እሺ ተስፋ ከይቅርታ ጋር ልክ ኃይሉ ዮሐንስ ኑፋቄን ያስተማረው ልክ ዛሬ ቲክቶክ ላይ ሲጀምር መስሎ ይሄ ሙግታውን ዳን የሚለውን የጥያቄው እኛ እና እግዚአብሔር አንድ ነን ምናምን የሚሉት ይሄ ተወጫበረ ትምህርቱ ልክ አሁን እንደጀመረ ከዛ አሁን ሲጠየቅ እንደሚያስተካክል ወይ ደግሞ እንደዛ እንደማያምን እንደሚያወራ ይሄ እኮ እኔ ደጋግሜ እየተናገርኩ እኮ የዛሬ 5 ዓመት ይሄው ትምህርቱ በኤልሻዳይ ላይ ላይቭ ቀርቦ
ሲጠይቁት በግልጽ የተናገረው አስተካክያለሁ ብሎ አላለም። ተለውጫለሁ ብሎ አላለም። ንስሐ ገብቻለሁ ብሎ አላለም። ያንኑ ትምህርት እያስተማረ የቀጠለን ሰው አሁንም ቪዲዮ ከፈለገ ሊከፍትላችሁ የምችለው እዚህ ቲክቶክ ላይ መጥቶ ይህንን እያወራ ያለ ሰው የተወሰነ ጥያቄ ጠይቄው እንደዚህ ነውና እኛ ምናምነውን ነው የሚያምነው አይነት ነገር ዳኒ እኔ አላልኩም ስትሮማን አፍስት የጨመርከው እኛ የባህሪ ልጅ የምናምነው እኛ የአዶፕሽን የምናምነውን እሱ የባህሪ ልጅ ሲል ተመሳሳይ ነው አልከር ቆና ኖ አላ ሲጀመር ኤውለ ፎከስ ለምን አናደርግም can you focus ያረካ አይደለም ኤውለ ድምጽ ይገባብኛል ሌላ ነው አላልከም ዳኒ ለምን ነው ፎከስ የምትለውና አኪዝ የምታደርገው ቋቁሞሽ ሌሎች ይናገሩ እኛ የምንለው ልጅነት እኛ የባህሪ ልጅ የምንለውና የኛ እሱ የሚለው የባህሪ ልጅና እኛ አዶፕሽን የምንለው ልጅ ተመሳሳይ ነው ሲብራራ አላልከም እኮ ሚት አርገት ሰማኛለህ ምክንያቱም አንተ ራስህ ፎሎ ያላል አላልከንም ሚት አርገት ሰማኛለህ የጸጋ ልጅ የምንለውን ነው የጸጋ ልጅ ነው የምንለውን እሱ የባህሪ ልጅ ነው ብሎ ያምናል። የጸጋ ልጅ ማለት ኢንኮሚኒኬብል የሆኑትን ባህሪያት እንጂ ኢንኮሚኒኬብል የሆኑ ባህሪያቶችን አልቀበልም ብሎኛል። በሊስት ወደ 10 ኢንኮሚኒኬብል ባህሪያቶችን አወጣሁኝ። 10ሩንም አንድ በአንድ መስመር በመስመር እንደዚህ ነው ወይ አይደለሁም፣ እንዲህ ነው ወይ አይደለሁም፣ እንዲህ ነው ወይ ኦምኒዎቹ ነው ወይ አይደለሁም፣ ፈጣሪ ነው ወይ አይደለሁም፣ ሁሉ ቦታ ትገኛለህ፣ ዘላለማዊ ነህ፣ ሰልፍ ሰፊሸንት ነህ፣ ሰልፍ ኤግዚስተንት ነህ፣ በራስህ ኮምፕሊት ነህ የሚሉትን ጠይቄ ሁሉንም አይደለሁም ብሎኛል። ስንት ፐርሰንት? 100% ማለት ነው። ስለዚህ የባህሪ ልጅ አይደለህም ስለው አይ የባህሪ ልጅ ነኝ አለኝ። ስለዚህ ቴክኒካሊ የሚያምነው የባህሪ ልጅን ሳይሆን የጸጋ ልጅ ነው። በአፉ ግን የባህሪ ልጅ እያለ ስለሆነ የቴዎሎጂ አለመማርና የቮካብላሪ ችግር ነው ብዬ ነው የምረዳው ነው። ምክንያቱም አሁን የተናገርኩት እንደዛ ስለሆነ በኮኪ ጉዳይ በቀደም ስናወራ አውርተናት ስህተት እንደሆነ ተረድታ የንስሐ እንደምትገባ ነግረህን ነበራል። ላይቭ ገብቼ ተናግሬያለሁ ብላኛለች። ቪዲዮ አልሰራችም እንጂ እኔ እግዚአብሔር ልጅ ነኝ ብላለሁ። ተደዋውለናል። በጣም ብዙ ሰዓት ነው ያወራነው ከሷ ጋር በተለይ ከልሻ ጋር ነው ማለት ነው። ትዳውቼ ቪዲዮ ሰርቼ እንደዛ እንደማላምን እናገራለሁ ብላለች። ላይቭ ገብታ አስተምራለች። ገብተህ ማዳመጥ አይተካል። ከዛ በኋላ መቼ መሰለው እሑድ ዕለት መሰለኝ መቼ አይተካል። ከዛ በኋላማ ያለውንማ ልክ ለእንትናም ልኬለታለሁ ለሳሚም እንዳላለች ከዛ በኋላ እንደምታምን እንደዛ እንደምታስተምር ለሳሚም ልኬለታለሁ። እኔ ካስተማረች ተስፍሽ ስማኝ እንደዛ ካስተማረች ከሷ ተቃራኒ ነው፣ ግን አላስተማርኩም ብላኛለች እንደዛ። ከዛ በኋላ እኔ እግዚአብሔር ልጅ ነኝ እኔ ባህሪው ሳይሆን የጸጋ ልጅ ነኝ የሚለውን ደግሜ አስተምሬያለሁ ብላ በቃሏ ነግራኛለች። አልነበርኩም አይ አይደለም እንደሱ አላምንም ካለችኝ ሁሌ ተቃዋሚያ ነኝ ሁሌ ለወደፊትም ራሱ እንደዚህ ካለች አለስማማም ከሷ ጋር እስከ መጨረሻው እቃወማታል። ግን በስልክ ቢያንስ ለሷ ለ4 ለ5 ሰዓት አውርተናል በስልክ ከዛ በኋላ ጭምር ማለት ነው በተለያየ ቀን ማለት ነውና ብዙ ሀሳቦችን ዲስከስ አድርገናል። አሁን ዝርዝር ውስጥ መግባት አይጠበቅብኝም። ብዙ ሚውቹዋል አንደርስታንዲንግ ነበረን። ስለዚህ አሁንም ቢሆን ካልተቀበለች ከሷ ጋር አልሆንም፣ ወደዳችሁም ጠላችሁም ከተቀበለች ግን እንትነውና እኔ እስከማውቀው ድረስ ላይቭ ከፍታ 3 ወይ 4 ፕሮግራም ላይቭ ከፍታ አስተምራለች። ከዛ በኋላ ገብታችሁ ቪዲዮ ቀርጻችሁ ወይ ገስት ልካችሁ መጠየቅ የእናንተ ፋንታ ነው። ቪዲዮ ብትሰራ ደስ ይለኛል። አልሰራችም። እሺ በቃ ልጠይ ልናገርና ትክክል ይቀጥሉ። የመጀመሪያ አያይዞም እኔ ላቆም በቃ እሷ ጋር ቪዲዮ በትክክል በግልጽ የተሟገተችበት እያለ እና ተሳስቻለሁ ብላ እንትን ሳትመጣ እየተከታተልኩ ቤቷን ሄጄ እንደዚህ አድርጋለች እንደዚህ አላደረገችም ብዬ አይደለም። ይህን ማድረግ ያለብህ ዳኒ ነህ ስለተከራከርክላት ማለት ነው ብላኛለች ስላል። ሁለተኛ እቺን ነገር ላሰማችሁና ከዛ ቀጥሉ እናንተ። ኃይሉ ዮሐንስ ስለ ፈጣሪነት ልክ እግዚአብሔር እንዴት እንደሚፈጥርና ያ የፈጣሪነት ሚናን እነሱም እንዴት እንዳላቸው ራሱ ኃይሉ ዮሐንስ የተናገረው ፈጣሪ ማለት ብሎ የሚለውን ስሙት። ይኸው ቋንቋ ፈጣሪ ማለት የሌሉ ነገሮችን ለምሳሌ እግዚአብሔር ከልቡ አውጥቶ እንደፈጠራቸው ሁሉ ስሙ። ቋንቋ ፈጣሪነት ማለት እግዚአብሔር የሌሉ ነገሮችን ከልቡ አውጥቶ እንደፈጠራቸው ሁሉ
ሉክ እኛም በልባችን ያሉ ነገሮችን ወደ ኤግዚስተንስ መጥራት እንደምንችል ካወቃችሁ this is what we call አማልክት ብለን የምንጠራው ይሄንን ነው። ኦኬ እዚህ ላይ ሄዱበት። ይኸው እንግዲህ እንደዚህ የሚለውን ኃይሉን ነው ዳኒ ኤኒዌይስ ከጠር ሄዱበት። የስ እሺ መውረድ አለብኝ ወገኖች። ያ ዳኒ ሳትወርድ ግን ዲስከስም እናደርጋለን። ሌላም የሚሰማም ሰው ካለ ያው መብት ነው ወርድ ኦፍ ፌዝ መሆንም አለመሆንም የምትቀበለውም ካለ ግን ከታላቅ ክብር ጋር ይሄ ቋንቋም ፕሮቮኬቲቭ እና አድሆሚነም ነው መሆን ምን አመጣው? ማን አወራ? ልጠይቅህ እኮ ነው ዳኒ፣ ወደዛ ልሄድ እኮ ነው። አንተ ከወርድ ኦፍ ፌዝ ፕሮቮኬሽን ካልሆነ በስተቀር አድሆሚነም ካልሆነ በስተቀር አታክ ካልሆነ በስተቀር አስፈላጊ ነው ያሁኑ ኮሜንት። እሺ አስጨርሰኝ። ቆይ ዳኒ እንደዛ እያልኩ አይደለም፣ አስጨርሰኝ። ልል የፈለኩት ምንድን ነው ለዚህ ነው የምትቀበለው ከወርድ ኦፍ ፌዝ ለምሳሌ ባብሊካል ነው ብለህ አሁን እኛ የምንቃወማቸው ብዙ ነገሮች አሉ፣ ኮንፌሽን ምናምን እሱ የሚሉት እስቲ ጤነኛ ነው? አንተም ለምሳሌ የምቀበለው ይሄኛውን ፓርት እቀበላለሁ። መጀመሪያም ለምሳሌ ትክክል ቅድም እንዳለው ለምጠይቁኝ ሰዎች አዎ ወደዛ እንትን ላለው እቀበላለሁ ትምህርታቸው አይነት የሚመስል ነገር የሆነ ነገር ያልስላልክም እኔ እኮ ብቀበልና ብትጮህብኝ ደስ ይለኛል። እሱን እኮ ነው የምትቀበለው። ግን ትምህርት አለ ወርድ ኦፍ ፌዞች አሁን ከሚያስተምሩት እኔ ምንድን ነው ማለት እናውቃለን። የምትቀበለው የምትፈልጉትን ነገር ጠይቁ እንደሆነ ምመኑ ይሳካላችኋል፣ ጠይቁ ይሰጣችኋል፣ መዝጊያን ማንኳኩ ይከፈትላችኋል፣ የሚጠይቅ ሁሉ ይሰጠዋልና የሚፈልግ ሁሉ ያገኛልና የሚለውን ቃል እቀበለዋለሁ። እንደዚህ አይነት ትምህርት የላቸውም። መጠየቅ የሚል በነሱ በወርድ ኦፍ ፌዝ ዲክሽነሪ ውስጥ የለም። ማንም የሚጠይቀው ስለዚህ አስክዜ እኔ ጠየቀኝ እዚህ ጋር ራሱ ፋላሲ ሰርተ እኔ የምታምነውን ጠየቀኝና ያንተን እኮ አይደለም ዳን እየጠየቀው ወርድ ኦፍ ፌዞች እኔ ጠየቀኝ እኮ ቆይ ጥያቄ እኔና እነሱን ጎን ለጎን አድርጋህ አታውራ። እያወራን ያለ ነው እነሱ ተሳስተዋል በሚል ያወራ ነው። እኔ ደግሞ ከእግዚአብሔር ቃል ነው ኮት ያደረኩልን። ስለዚህ እነሱና እኔን እያልክ ጎን ለጎን አታውራ። እኔ ለሌ የፈለኩት ዳን የእነሱ ከሚያምኑት ወርድ ኦፍ ፌዞች የሚያስተምሩት ትምህርት ፌዝ ላይ ስበት ኃይል ይሄ ኮንፌሽን ምናምን የሚሉት ዋትኤቨር ኢት ኢዝ ከነሱ የምትቀበለው መጽሐፍ ቅዱሳዊ ነው የምትለው አለ ወይ? አሁን ኃይሉን ግለጽ ብትባለ ሰው ሄረቲካል ነው ተጠንቀቁት ብለህ ነው የምትናገረው ወይስ ትንሽ የተሳሳተው ነገር አለ እንደማንኛውም ሰው ሊመለስ ይችላል ጥሩ ወንጌላዊ አስተማሪ ነው የምትለው? ኃይልሻን አሁን አንድ ሰው ልስማ ወይ ቢለኝ የተሳሳተባቸውን ፖይንቶች እናገራለሁ። ለምሳሌ አንድ ሰው ተራራን ታንቀሳቅሳለህ፣ ቃሉን አውጣው ክሌም አድርግ የሆነ ፎቅ ጋር ሄደ ይሄ ፎቅ የኔ ነው በል አይነት ነገሮች ኃይሉ ሲናገር ሰምቼ ባላቅም ስለሚናገሩ ይሄንን ቶታሊ ዲሴፕቲቭ ነው፣ ትክክል አይደለም፣ በዛ መልኩም አይሰራም። የምትፈልጉትን ነገር ብትጠይቁ እንደሆነ የሚሆንላችሁ ማለት የሆነ ነገር ክሌሚት ኔሚት አይነት ነገር አይደለም። ራዘር በመንፈስ ቅዱስ በእግዚአብሔር ቃል እያደግ የሚመጣ ነው የሚለውን እንዲጠነቀቅ ነግረዋለሁ። ለምን ብዙ ጊዜ በድፍረት የአፍ ቃል ይሰራል ካፌ ቃል ውጭ ንቅንቅ የለም ምናምን የሚሉ መስመር ያልያዙና ስጋዊ የሆኑ አንድም አጋንንት የማያወጡ በቃ ሰውን ማመን ካለበት መጀመሪያ አጋንንት ያወጣሉ ወይ ሰው ይፈውሳሉ ወይ በኤችአይቪ ይፈወሳሉ ወይ ይታወቃል እኮ የእግዚአብሔር እጅ አብራው የምትሰራ ሰው ያስታውቃል። እሱን ነው በይበልጥ የምመክረው እንጂ ይሄ በወሬ የተሞላ በቃ እንደዚህ ከሆነን እኮ ነው ይሄንን ኮምፕሊትሊ ነው የምቃወመው። ራዘር የቅዳሜው የሙሉ ወንጌል አይነት ፔንቴኮስታል ኤክስፒሪየንስን ነው በጣም የምደግፈው። ስለዚህ ኃይልሻ ይሄንን ነገር ሲያደርግ አላይምና ብዙ ጊዜ ይሄ ኢዝ ኖት ነምበር ዋን ሪኮመንዴሽን አይደለም። እንደዚህ አይነት ቸርቾች በአጠቃላይ ሰው እንዲሄድ እንትን አይደለም፣ ሊቪንግ ቸርች እንዲሄድ ነው ሰው መመክረው። ዋን ሪኮመንድ የምታደርገው አይደለም እንጂ ሪኮመንድ ግን የምታደርገው ነው ማለት ነው። አሁን እኮ ምንም እንትን የለውም እኮ ኃይሉ ዮሐንስ በዚህ ያክል በክርስቶስ ላይ ያን ያክል ስቶ አይ እሱ ሐሰተኛ ነው አልልም ካለ ዳኒ በቃ መተውና ሌላ ነገር ማውራት ይችላል። እቺን ጥያቄ ብቻ እንጠይቅ። ቅድም ሪፍሌክሽን ስላስቀመጥኩኝ ስለነበርና ዳኒ ምናልባት ዝም ብለን መጠየቅ ብቻ እንደሆነ እሱን ሪፍሌክት ካደረገበት አላውቅም ይችላል። ጠይቅ ነው እሺ። ቅድም ያነሳሁት ነገር ነበር፣ ስልክ እያቋረጡ ነበረ። የወርድ ኦፍ ፌዝ ሙቭመንትን በተመለከተም አሁን
ያለውንም ስለ ኃይሉም እየተነሳ ስለነበረ ሶቨርን የጠየቀው ጥያቄ ትክክለኛ ጥያቄ ነው። ዳንዬ የጠየቀው ምንድነው? ይሄንን ሰው መናፍቅ ነው ትለዋለህ አትለውም ነው። እኔ ደግሞ አንድ እንትን ትንሽ አሰርት ላድርግ። ያንን የልጅነትን ጉዳይ የባህሪ ማለቱ በራሱ የባህሪ የሚለውን ቃል ለክርስቶስ በምን መልኩ እንደተቀመጠ ስለምታውቅ ትሪኒቲን ጭምር አፕሪኬት የሚያደርግ ከመሆኑ የተነሳ እንደዚህ ነው የምለው። ግን የጸጋ ልጅ የባህሪ ነው። አዶፕሽን የሚለውን ነገር ሆቴሲያንም አልቀበልም። በዛ መንገድም አይደለም። የኛ ልጅነት የባህሪ ነው፣ የጸጋ የሚለውም አይደለም የባህሪ ነው ብሎ ለክርስቶስ መለኮታዊነት ፕሪዘርቭ የተደረገ ቋንቋ ለራሱ ልጅነት እንትን ሲያደርግ አንድ እንትን ፖይንት ባይ ፖይንት እንድትይዛቸው ማለት ነው። አንደኛ እሱ፣ ሁለተኛ የኔ ልጅነት ልክ እንደ ኢየሱስ ክርስቶስ ስለሆነ እውነት፣ ህይወት፣ መንገድ ነኝ፣ ብርሃን ነኝ፣ ህይወት ሰጪ ነኝ ብሎ ቃል በቃል በተናገረበት ልጅነቱን ከዚህ ጋር ኢኩዌት ባደረገበት፣ ሶስተኛ ኢየሱስ ዘላለማዊ ልጅ አይደለም ባለበት፣ እነዚህ ነገሮች ባሉበት ሰውየውም ያው ሄሬቲክ ነው የምንለው። ምንም እንለዋለን ሙላ ብዬ አልጠይቅም። ሄሬቲክ ነው የምንለው የተለየ ሀሳብ ይኖርሃል ከዚህ ሄሬቲክ ነው ከሚለው የተለየ ሀሳብ ይኖርሃል? የለኝም። ሄሬቲክ ነው እነዚህ ሀሳቦች ሄሬቲክ ናቸው ካልክ ግን ጥያቄው ሄሬቲክ ነው የሚለው የኛ ሀሳብ አንተን ይገዛሃል ነው። አንዱ እሱ ነው። ሁለተኛው ነገር ደግሞ ሄሬቲክ ከሆነ ደግሞ አሁን ስለ ልጅነቱ የሚያነሳቸውን ነገሮች አንስቶ ያለው እኮ እንዲህ አይደለም ለማለት መሞከሩ ምን ሴንስ ይሰጣል? መጀመሪያ ሄሬቲካል ያነሳቸውን ነገሮች አብረን መሞገቱ አይሻልም ወይ ዳኒ? ፖይንት ባይ ፖይንት መልሳቸው። አንደኛ እነዛን ነጥቦች ሄሬቲክ ነው ብለን እናምናለን። በቃ እኛ እዚህ ጋር ያለው ሄሬቲክ ነው ብለን እናምናለን እና አንተ እሱን ትቀበለዋለህ። ሄሬቲክ ነው ወይ? ሄሬቲክ ከሆነ ግን ነው ካልክ ማለት ነው። ሄሬቲክ ከሆነ ግን ታዲያ የልጅነቱን ጉዳይ በምንም በኩል ቢያብራራው ያን ነገር እሱ ያብራራው በዚህ መንገድ እንጂ በዚህ መንገድ አይደለም ማለቱ ምን ሴንስ ይሰጣል የሚለውን ነገር ነው እንትን ማድረግ ያለሁት እየጠየኩኝ ያለሁት ማለት ነውና በዚህ መንገድ የሚጠይቀው ብዬ ነው። እስቲ ሀሳብ ሰጥበት። እሺ ኦነስትሊ ስፒኪንግ ዛሬ ስንት ዓመት በጣም ቆይቷል። 2 ጊዜ ፓስተር ሮን ቸርች ሄጃለሁ። ፓስተር ሮን ማለት የ2 ጊዜ ነው። 2 ጊዜ ከ2 ጊዜ በላይ አይመስለኝም። 2 ጊዜ እና በጣም ቆይቷል። ኃይል ሻይዶ የሚያስተምርበት ቸርች ነው። ከዛ በኋላ ተመልሼ ሄጄ አላቅም። ኦኬ ቸርች ብታጣ ትሄዳለህ ወይ? አይ ዶንት ቲንክ ሶ። አሁን እኔ ለእናንተ ለመስማማት አይደለም። ኢትስ ጀስት ላይክ የማይመቹኝ በጣም ብዙ ነገሮች አሉ። ፐርሰናሊ ግን የማውቃቸው ሰዎች አሉ፣ እዛ ቸርች ውስጥ ያሉ ሰዎች ያው ተደራጅተው ያሉ በጣም ብዙ ሰዎች ናቸው። ብዙ ስል ያው በእንትን ስታንዳርድ አይደለም። ስለዚህ ሄጄ አላቅም፣ ጭራሽ ተመልሼም ሄጄም አላቅም። ስለዚህ በተወሰነ መልኩ አስተምህሮውን አውቃለሁ ለማለት ነው። የባህሪ ልጅ የሚለው ላይ እንግዲህ ብሬክዳውን አድርገን እሱ ቴክኒካሊ እያለ ያለው የጸጋ ልጅን ነው፣ እኔ የባህሪ ልጅ ነኝ እያለ ያለው። ስለዚህ በስም ልዩነት ነው እንጂ እነዚህ ኢንኮሚኒኬብሎችን እንትን አያለም። ስላሴም ላይ በተመለከተ በጣም ከኔ ጋር ማውራት ራሱ አይፈልግም። ይህ አንተ የምታምነውን አውቃለሁ አልቀበልም ነው የሚለው። እዚህ ላይቭ ላይ እኔ ላይቭ ላይ ራሱ ብዙ ጊዜ ተከራክረናል። አኩርፎኝ ጭምርም ያውቃል ማለት ነው። የኔ ልጅነትና የክርስቶስ ልጅነት አንድ ነው የሚለው ኮምፕሊትሊ ሮንግ ነው። የባህሪ ልጅነት ስለሆነና ክርስቶስ ሁሉ ነገር ሲያደርግ እርሱ በእርሱ ስለሆነ ነው፣ እኛ ግን በጸጋ የተሰጠን ስለሆነ፣ ስለዚህ ቴክኒካሊ ችግር አለ ማለት ነው። ኢተርናል ሰንሺፕ ያው እየደጋገምኩን ያሉት በዛኛው ሳይት። ስለዚህ እንዴት አድርገን እንመልከተው በሚለው ላይ ኦነስትሊ ስፒኪንግ የኔ ኦነስት አሰስመንት ነው። ሰው እዛ ቸርች ይሂድ ብዬ አሁን ባለኝ መረዳት ማለት ነው እዛ ቸርች ይሂድ ብለህ ትመክራለሁ ብለህ ውስጤን ቼክ ሳረግ እዛ ቸርች እንዲሄድ እመክራለሁ ብዬ አላስብም። በጣም ይቅርታ የጠየቅኩት የነበረው እነዚህ እሳቤዎች ኃይለ ዮሐንስ የሚያነሳቸውን እሳቤዎች ሄሬቲክ ነው ብለን እናምናለን። ይህን ሀሳብ ትጋራዋለህ ወይስ ሄሬቲክ አይደለም? ያ ሄሬቲክ ነው፣ ምንም ጥያቄ የለውም። ግልጽ ነው። በቸርች ሂስትሪ 100% ኢተርናል ሰንሺፕ ኢተርናል ጀነሬሽን የታመነበት ነው። 100% ሄሬቲክ ነው ብዬ አስባለሁ። እሺ በጣም አሪፍ። እንደዛ ከሆነ ልጅነቱን አምጥቶ ከኢየሱስ ጋር ከዛ እንትን ኢኩቮኬት ካደረገ በኋላ እኔ እውነት ነኝ፣ መንገድ ነኝ፣ እኔ ህይወት እሰጣለሁ ያለውም ሄሬቲክ ነው አይደል የሚሆነው? 100%። ይሄ ኮምፕሊት አክሰፕተብል አይደለም፣ ግን መሞገት በሚለው ላይ እናወራለን። ቴንክ ዩ ሶ ማች። ስለዚህ ሄሬቲክ ከሆኑ ቀጥሎ ያለው ጥያቄ ይሄኛው ነው የሚሆነው ማለት ሄሬቲክ ከሆነ
ከዛ በኋላ ያለውን ነገር በተለያየ መልኩ ለመረዳት መሞከሩ ነው ትክክለኛ የሚሆነው ወይስ ሄሬቲክ የሆነውን ነገር መጀመሪያ እሱ ከታረመ በኋላ ነው መቀጠል ያለበት? ሲጀመር ይሄ አሁን ያቀረብኩት ጥያቄ ትክክለኛ ጥያቄ አይደለም። ለምሳሌ ትክክለኛ ያለው ነው ሎድድ ነው ጥያቄው። እሱ እንዲህ ለማለት ፈልጎ ነው ብሎ የተናገረ ሰው የለም ሲጀመር ማለት ነው። ስለዚህ ሎድድ ነው፣ ጥያቄው መስተካከል አለበት። ኦነስትሊ ስፒኪንግ አይመስልም? አይ ሎድድ አይደለም። አንድ ነገር ለምሳሌ እኮ ኦንሊሰስ ጋር ሄደን እኮ አንዴ ስማኝ፣ ኦንሊሰስ ጋር ሄደን ዳኒ አንድ ጊዜ ሄሬሲ የሆነን ነገር ሲያስተምሩ ካየናቸው መጀመሪያ ሄሬሲ ነው የሚባለው ነገር ላይ ነው አይደል የምናወራው ያለው። በቃ ሄሬሲ ከሆነ እንደ ሄሬሲ የያዝነውን ነገር መጀመሪያ እንትን ነው እኮ አሁን እኮ ሄሬቲክ ነው ስትለኝ ከቤተክርስቲያን ውጪ ነው እያልከኝ ያለው። ስለዚህ ከቤተክርስቲያን ውጪ ያደረገውን ነጥብ አይደለ መጀመሪያ መሞገት ያለብን። ለእኔ ኦነስትሊ ስፒኪንግ ምን እያላችሁ መሰላችሁ? ኢኩቮኬት አድርጌ የሆነ ነገር ላምጣላችሁ እና ሄቨን ኦንሊ ጂሰሶች ማለት ነው 66 ነው የሚያምኑት ስላችሁ እንዴ ብሎ እንደመቃወም አድርጌ ነው የምወስደው። ዋት አልገባኝም። ተናገር። እነ ሄቨን የኢየሱስ ክርስቶስን ስላሴን ይክዳሉ አይደል? እነ ሄቨን ስላሴን ይክዳሉ ማለት ግን 66ቱን መጽሐፍ አይቀበሉ ማለት አይደለም። ስለዚህ እኔ ልሞግት ክሊር ማድረግ ያለበትን ክሊር እንዲያረግ በዛ ጉዳይ ላይ እንዲያነብ እና ደግሞ መስተካከል ያለበትን ነገር እንዲያስተካክል ነገም ደግሜ የማረገው ነገር እንጂ እናንተ ጋር መጥቼ ኃይልሻ እኮ እንዲህ ለማለት ፈልጎ ነው እያልኩ አይደለም። በውስጥም የደረሰኝ እኔ ፈጣሪ አይደለሁም እኔ አምላክ አይደለሁም ያለባቸውን ቪዲዮዎች ስላሉ ወርክአውት እያደረገ እውቀት ደግሞ ዴቨሎፕ እያደረገ የሚመጣ ስለሆነ ያንን ለማስጨመር ጭምር ነው እንጂ እናንተን አይ ኃይልሻ እንደዚህ ነው እንደዛ ነው ለማለት አይደለም ሲጀመር የገባሁት ማለት ነው። ዳኒ እኔ እኮ በኋላ ነው እንትን ያደረኩት። ለምሳሌ እነ ፌቨን ጋር አሁን ሄረሲ የሆነበት ቦታ ሰዎች ትልካለን እንዲህ ስለ ዳኒ አይ ዶንት ቲንክ ሶ ምናልባት አይመስለኝም ምናምን ነው የምትለው። አሁን ለምሳሌ እነ ቢሾፕ ደጉ ጋር እነ ፌቨን ጋር ሰዎች ትልካለ ወይ ብል እንዴት ነው ደጉ ብል አይ ዶንት ቲንክ ሶ ምናምን ነው የምትለው ነው ሄረሲ ነው እያልክ ችግር የለውም ዶንት ማይንድ አይ ሚን ሄረሲ ቦታ ሰዎች በሄዱ ምናምን እንዴት ስትሮንግሊ መናገር ከበደህ ነው የኔ አሁን ዋናው ጥያቄ ፈጠረብኝ። ኦብቪየስ ነው። ምክንያቱም አንድ ሰው በስላሴ አምናለው ካለ የሚቀጥለውን ነገሮች አብረን ወርክአውት እያደረግን እንዲያድጉ እናደርጋለን እንጂ ያን ሰው በቃ እንናገረው ምናምን አንልም። ግልጽ በሆነ መልኩ ይሄ ሰው ይሄንን ነው ማምነው ካለ እና ይሄ ነገር ደግሞ እኛ ከምናምነው ጋር መመሳሰል ካለው ኦርቶዶክሶች ጋር ገብተን እንደምንሞግተው አልኩ እኮ ከሱ ቸርች ከሄድኩኝ ከ10 ዓመት በላይ ሆነኛል ብያለሁ እኮ እዛ ቸርች ከሄድኩኝ። ስለዚህ ይሄንን ሰው መሞገት የሞገትኩት ነበር ቴክኒካሊ ቴዎሎጂካል ነገሮችን አስቀምጬ ማለት ነው። ስለዚህ ይሄ ለምን ይደረጋል የሚለውን ለወደፊትም አልስማማም ብራዘር። እሺ እኔ ልጨርስ እዚህ ጋር የሆነ ነገር ብዬ ማለት ነው ዳኒ with all due respect ሄሬሲ የሆነ ኤረር ላይ ችግር የለብኝም። ኤረር ላይ አወራለሁ። ኤረር ውስጥ ነው ወይ ደግሞ እንደዚህ አይነት ነገሮች ኢንተርፕሪቴሽናሊ ስህተት ናቸው ብዬ ካሰብኩኝ ችግር የለብኝም። ኢንተርፕሪቴሽናሊ ልሟገት እችላለሁ። እንደ ወንድም ቆጥሬው ነው በሞግተው ማለት ነው። ከዛ በኋላ ሄሬቲክ ነው ብዬ ካመንኩኝ ግን ከዛ በኋላ እንደ እንትን አላደርገውም። እንደ የሆነ እንደ ኢንተርፕሪቴሽናል ልዩነት ምናምን እንደ ስህተት ምን እንደዛ አልቆጥረውም እና መቆጠርም አለበት ብዬ አላስብም። ዳኒ ለምሳሌ ሙሉ ወንጌል ስለሆንክ ሙሉ ወንጌል ካተሳሳትኩ ሙሉ ወንጌል ነው ለምሳሌ ለዛ ተሰምቻለሁ መሰለኝ ደግሞ ተሳስቼ እንዳይሆን ግን እንደዛ ኮንክ ለምሳሌ ኦርዶ ፌዝ ሙቭመንት እንዴት እንደሚታይ በሙሉ ወንጌል እናውቃለን። ነገረ ክርስቶስን በዚህ መንገድ ማስቀመጥ እንዴት እንደሚታይ እናውቃለን። በዛ መንገድ ነገሮች እንዴት እንደሚደረጉ እናውቃለን። ስለዚህ አንድ ነገር ሄሬሲ ነው ከተባለ በኋላ ያንን ሄሬቲክ የሆነውን ነገር አንተ እዚህ ሄሬቲክ የሆነ ምልከታ ላይ ነው። ስለዚህ ይሄንን ሄሬቲክ የሆነ ምልከታህን ካላስተካከልክ ቤተክርስቲያን አይደለም ክርስቲያንም አይደለም የምትሆኑ። በቃ ሄሬቲክ ነህ ከተባልክ ዩር ኖት ክርስቲያን እየተባልክ ስለሆነ ማለት ነው። ስለዚህ ክርስቲያንም አይደለም እንደ ክርስቲያንም ቁጥር ላይ አይደለም የማወራ አሁን ኑፋቄ ውስጥ ነህ። ጌታ ረድቶ እንድትመለስና ኑፋቄውን ትተህ ንስሐ እንድትገባ ነው የማወራ ነው እንጂ ፖይንቱ የሚሆነው የትም ቦታ ላይ በቃ ሄሬቲክ ሆና ፖለቲክ ስራ ነው የሚሰራበት። በዛ መንገድ ነው የሚቀመጠው የማስበው ማለት ነው። ዳኒ ይህን ሀሳብ ተስማማበታለህ ወይስ ደግሞ አትስማማበትም ነው የመጨረሻ ጥያቄ ነው። ሲጀመር ቀጥታ ብትመልስልኝ ደስ ይለኛል።
ቆይ እንግዲህ ምናል ቀጥታ እንደመልስልህ አላውቅም። ምናል ግራስፕ እንዳደረጉት ኮሜንትም ዲስትራክት ስላደረገ እንግዲህ ኮሜንቷን ልመልስና ሚስ ካደረኩት ትመልሰኛለህ። ቪው ነው አላልኩም። ሲጀመር ልሞግት ነው የገባሁት። ጽፌ ነው የሄድኩት። የጻፍኩትንም ነገር ሰምታችኋል። አለመስማማት አትችሉም። አለስማማም ካላችሁ ስህተቱ እናንተ ጋር ነው ያለው። ለምን ኮሚኒኬብል እና ኢንኮሚኒኬብሎችን አስቀምጬ ቃል በቃል ነው የጠየቅኩት። ስለዚህ አፕሮቹ የእሱን የእውቀት ጋፕ በሚዘጋ መልኩ የቀረበለት ስለሆነ ብቸኛ ያለው አማራጭ የባህሪ ልጅነትና የጸጋ ልጅነትን ለይቶ እንዲያውቅ ጭምር ታስቦ የተደረገ ነገር ነው። ስለዚህ ቪው አይደለም፣ ስህተት ነው። እኔም አልቀበለውም። ከ10 ዓመት በላይ ሄጃለሁ ቆይቷለሁ ብያለሁ 2 ጊዜ ቸርቹ ሲሄድ ከዛ ተመልሼ አረገጥኩም ስል ግን እየተጸየፍኩ አይደለም። ልጸየፍም አልችልም። ሰዎች በዲስከሽን ይስተካከላሉ ብዬ አምናለሁ። ነገም ደግሞ የበለጡ መሰራት ያለባቸው ነገሮች እሰራለሁ። ጥያቄው ሚስ ካደረግኩት ግን አሳጥርና ጠይቀኝ። ሶሪ ይቅርታ። አይ አንድ ሰው ሄሬቲክ ነው ከተባለ ንስሐ ነው የሚያስፈልገው፣ ከቤተ ክርስቲያን ውጪ ነህ መባል አለበት የሚለው ኮመን አግሪመንታችን ነው። ጥያቄው እሺ ድገምልኝ ስላልከኝ ነውና ስለዚህ ኑፋቄ ውስጥ ከሆነ ኑፋቄ ውስጥ ነው። በቃ ኤረር ውስጥ ከሆነ እንደዛ እንሞጋገታለን። ግን ደግሞ ኑፋቄ ነው ብለን ካሰብን ግን ኑፋቄ ውስጥ ስለሆነ ያለው በቃ አንተ ኑፋቄ ውስጥ ነህ፣ ንስሐ መግባት ነው ያለብህ። ንስሐ ካልገባህ የቤተ ክርስቲያን አካልም አይደለህም። ስለዚህ ስለ ኑፋቄ ነው መሞግትህ። መናፍቅ ስለሆንክ ነው የምሞግትህ ተብሎ ነው መቀመጥ ያለበት ብዬ አስባለሁ። ስለዚህ እንደ መናፍቅ ነው የሚታየው የምንለው ሰው በዛ መንገድ ነው የምንሞግተው እንጂ ሌላ እንትን አለ። ስለዚህ ኑፋቄ ውስጥ ነህ፣ ንስሐ መግባት አለበት። ከቤተ ክርስቲያን ወጥተሃል፣ በቃ የቤተ ክርስቲያን አካል አይደለህም። ወደ ቤተ ክርስቲያን ነው መመለስ ያለብህ መጀመሪያና ስለዚህ በዚህ ጉዳዮች ላይ ያሉት ኑፋቄዎች ላይ እናውራ የሚለውን ሀሳብ ነው ይዘን መሄድ ያለብን ሰዎችን ስንሞግት ኑፋቄ ከሞገትን ብዬ አስባለሁ። ይሄ ሀሳብ ያስማማሃል ወይስ ያስማማህም ነበር? ያስማማኛል ወይስ ያስማማኛል? ያስማማኛል፣ ግን ስቲል ዲስከስ በማድረግ አምናለሁ። ምንም ጥያቄ የለውም። ይሄ እኮ ኢተርናል ሰንሺፕ ማለት እኮ በጣም የታመነ ሀሳብ ነው፣ ትክክልም ነው፣ መጽሐፍ ቅዱሳዊም ነው፣ ሊካድም አይችልም እና አሁን በተናገርከው በጣም ነው የምስማማው። እሺ ቴንክ ዩ ዳኒ። በዚህ የምትስማማ ከሆነ እኔ እዚህ ጋር ላብቃ። ካሊባን አቋርጬው ስለሆነ ማለት ነው። እዚህ ጋር ላብቃ። በዚህ የምትስማማ ከሆነ በጣም በአጭሩ በዚህ ይሄ የሚያስማማን ከሆነ ሄሬቲክ የሆኑት ነገሮች ላይ አንድ ላይ ቆመን ነው እንትን የምናደርገው እንጂ የባህሪ ሲል እኛ የምንለውን ብሎ ቃሉን ብቻ ነው የተጠቀመው ብለህ እንትን ማለት መሞገት ወይ ደግሞ ያኛውን ነገር ማንሳትህ ነው አሁን እዚህ ጋር ነገሮችን እንትን ያደርጋቸው ማለት ነው። በዚህ የምንስማማ ከሆነ መሆን ያለበት አንተ ማንሳት ያለበት ሀሳብ ይሄ ሳይሆን እዚህ ጋር የሆነ ነገር ላይ መጥራት አለበት። ለምሳሌ አንተ ኃይለ ዮሐንስን ሄሬቲክ ነው ብለህ ታምናለህ አይደለም? ቋንዴ ዳንዬ ተሳስተዋል። ምን ጥያቄ እኔ ነው መሰለሽ ኑፋቄ አስተማሪ ነው ሄሬቲክ ነው ብለህ ነው የምትቀበለው አይደል? ቃሌ የተናገረው ነገር ማስተካከል ያለብኝ ነገር አለ። ብራዘር እሺ አስተካክል። እኔ መሰለኝ እኮ ተስፋ የሚጠይቀኝ እኔ ነው ተስፋ ወይስ ዳኒ? እኔ ነው የጠየቀኝ ዳኒ። ቆይ ቃሌ ነው እየጠየቅኩ ያለሁት። ቃሌ ኃይለ ዮሐንስ የሚያስተምረው ትምህርት ኑፋቄ ነው፣ ሄረሲ ነው። ስለዚህ ማንኛውም ሰው ኃይለ ዮሐንስ ጋር ሄዶ መማር የለበትም ኑፋቄ ስለሆነ ብለን የምታምነው ሰው። ስለዚህ ስለ ኃይለ ዮሐንስ ማንም ሰው ሲጠይቅ ኃይለ ዮሐንስ ኑፋቄ አስተማሪ ነው እንዳትሰሙ ተጠበቁ ነው የምትለው አይደል? ትክክል። መለየት ያለበት አንተ በዚህ አቋም እንዳለ ሁሉ ዳኒ እንደዚህ ያምናል ወይ አሁን ልክ አልኩትን ዳኒ ያምናል ወይ ብለህ ጠይቀው። ይህን ጥያቄ ትጠይቀኛለህ፣ ግን እኔ አፈርም ያደረኩትን አፈርም ታረቀሽ። ይህን ጥያቄ ከመጠየቅ በፊት አንድ መልካም ያደረኩትን ነገር እንትን አድርገሃል እና አንድ ሰው ቴዎሎጂካል የሆኑ ቋንቋዎችን ማወቅ አለበት ብዬ አላምንም እኔ ሲጀመር ማለት ነው። አንድ ሰው እያመነ ያለው የጸጋ ልጅነት ሆኖ ብሬክዳውን አድርገህ ስትጠይቀው ግን የባህሪ ሊሆን ይችላል። እያመነ ያለው የባህሪ ብሎ ብሬክዳውን ስታደርገው የጸጋ ሊሆን ይችላል። አንዱ ወርካውት ያደረኩት ነገር አንድ ልጅ ለምንድነው ማታስጨርሱኝ? ምን መሰለህ? እሺ ጨርስ። አይ ጥያቄያችሁ ጋር እንድትገባ ነው በመሰረቱ። አንድ ያንሳውና እሺ በቃ እኔ ልሂድበት። እሺ ዳኒ እሺ ቀጥልና ልጨርስና ትንሽ እንትን አጣጣል አደርገዋለሁ። አሁን ግን ቀጥል። ይኸውላችሁ አንድ ሰው የባህሪ ልጅነት አምናለሁ ብሎ ቁጭ ብለህ ስታዳምጠው እያለ ያለው የጸጋ ልጅነትን ነው።
እንዴ ጥያቄው ይሄ እኮ ማለት የባህሪ ነው ማለት የጸጋ ነው የባህሪ እኮ አይደል የባህሪ ማለት እኮ እምኔዎቹ ናቸው ብዬ የማስረዳት እድል ሳገኝ ይሄ እንዳውም በጣም ደስ የሚል ነው ለእኔ በጣም ነው ደስ ያለኝ ለምን ሲባል የባህሪ ልጅነትና የጸጋ ልጅነትን አንድ ሰው ማስጨበጥ ከቻልክ ኦን ደ ሎንግ ተርም ታች ያለው ሰውም እንደገና ያም ሰው አንደርስታንድ ያደርገዋል ስለዚህ ይሄንን ነገር መስራቴ በጣም ወሳኝ ነው ብዬ ነው የማስበው የባህሪ ልጅነትና የጸጋ ልጅነትን እና ያስረዳውት እሺ ቴንክ ዩ እሺ በመጀመሪያ አሁን እዚህ ጋር ነው ያንተ እንትን ያው ጀስት እንደ ሐሳብ ስለሆነ እዚህ ጋር እያነሳን ያለውና ወንድማማችንን የምናወራው ብዬ ስለማስብ ከዚህ በኋላ ማውራውን ትንሽ እንትን አደርገዋል አንደኛ ሚስ አንደርስታንድ አድርገዋል ብዬ አስባለሁ ዳን እንትና ማን ኃይለ ዮሐንስን ሚስ አንደርስታንድ አድርገዋል ብዬ አስባለሁ ሁለተኛ ነገር ደግሞ እንትን ማድረግም የለብህም ብዬ ነው የማስበው በዚህ ጉዳይ ላይ ራሱ ነገረ ክርስቶስ ስለሆነ ቀጥታ ማለት ነው የሚያሳየው ነገረ ክርስቶስ ላይ ያሉ ነገሮችን ስለሆነ በቃ የባህሪ ልጅ የሚለው በጣም ሃይስት የሆነ ሶፊስቲኬትድ ቴዎሎጂካል ላንጉዌጅ አይደለም ይሄ በየቸርቾቻችን የምናውቀው ነገር ነው በቃ የኢየሱስ ልጅነት የባህሪ ነው የሚባለው ታዲያ እንትና ማተቀበለው ነው ሲባል ልጅነት የባህሪ ነው ብሎ ስለማይሆን ይባላል ኤምፒሲ ብትመጣ ሙሉ እንግዲህም አይሆን እንደዛ ስለዚህ እንደዛ ስለሆነ ይሄ ቴክኒካል ላንጉዌጅም አይደለም ዲሊብሬትሊ ነው እነሱ ይሄኛውን የሚያደርጉት ስለዚህ ይሄኛው ሚስ አድርገሃል ብዬ አስባለሁ አንድ ነው ሁለተኛ ነገር ደግሞ በዚህ ጉዳይ ላይ ያነሳቸው ነገሮች አሁን ከባህሪ ልጅነት ጋር አገናኝታ ያነሳቸው ነገሮች ምንም እንትን አይደለም ይሄ ምንድነው ብሬክዳውን የሚደረግ ነገር ራሱ አይደለም ኃይሉ ዮሐንስ ዳኒ የባህሪ ልጅ ሲል ማለት ነው ቀጥታ እኔ እኮ ህይወት ነኝ አለህ እኮ እኔ እኮ ህይወት መስጠት እችላለሁ አለህ እኮ እንደዚህ ቃል በቃል እኮ ይሄን አለ ባለፈው ማለት ነው ኦኬ እሱ ብቻ አይደለም እኔ ህይወት መስጠት እችላለሁ መንገድ ነኝ እኮ አለ ቀጥታ ልጅ ነኝ ካለ በኋላ በክርስቶስ ልጅነት ውስጥ ያለውን የክርስቶስን ሜዲዬተርሺፕም የክርስቶስን አምላክነትም የሚያሳዩ ነገሮችን እኮ ክሌም አደረጋቸው በቀጥታ ማለት ነው ስለዚህ ፖይንቱ ምን መሰለ አንደኛ የባህሪ ልጅ ነኝ የሚለው ቴዎሎጂካል ላንጉዌጅ በጣም ሶፊስቲኬትድ ቴዎሎጂካል ላንጉዌጅ አይደለም ማንንም ሰው እንትን የሚያደርገው ነገር ነው ሁለተኛ በዛ ውስጥ አሁን አንተ ያልከውን የኛን ልጅ የጸጋ ልጅነት አይነት ነው ዮሐንስ የሚያምነው የሚለውን ነገር እጅግ በጣም 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 ሐሰት ነው ስህተት ነው እንደዛ አይደለም የሚለው ዳንሻ እንደዛ በጭራሽ አይልም ኃይሉ ዮሐንስ ስለዚህ ቃሊ እንደዛ ከሆነ 100% እስማማለሁ ኦርቶዶክስ ሪከርደሮችም የኛዎቹ ልጆችም ይሄንን አውጥተውታል እኔ የነበርኩበት እዛው ቁጭ ብዬ እኮ ነው እዛው ላይ እኮ ነው ይሄንን ያለው ማለት ነው እንደውም የሞገትኩትን ለሞገት ራሱ ነው የወሰንኩት እንደዛ ስላለ ነው ስለዚህ ኦሬዲ በሪከርድ ደረጃ ያለ ነገር ነው በጭራሽ የጸጋ ልጅነትን በተመለከተ አይደለም ኃይሉ ዮሐንስ የሚያምነው እንደዛ አይደለም ያው እንደዛ ቢያምን የባህሪ እቺ ቃሏ ላይ ምናምን ባልነው እንደዛ አይደለም ቃሉም ራሱ አንደኛ በጣም ኃይለኛ ሐሳብ ነው ሁለተኛ ነገር ግን እኛ የባህሪ ልጅ ነን ካለ በኋላ የባህሪ ልጅ ነን ካለ በኋላ እንዴ እኔ እኮ ህይወት እሰጣለሁ አለ ቃል በቃል ማለት ነው ዳን ስለዚህ እኔ በዚህ ጉዳይ ላይ አንተን ከዚህ በፊት የማውቀው ክላሲካል ፔንቴኮስታሊዝምን ስትሞግት ስለሆነ ማለት ነው ስለዚህ በዚህ ጉዳይ ላይ ማለት ነው ክላሲካል ፔንቴኮስታሊዝሙ ኦሬዲ